ለመጀመሪያው ሰው የባህሪም ስም ነው የተጸውዖም ስም ነው። ለመጀመሪያው ሰው አዳም ለሚባለው ማለት ነው። ስለዚህ አዳም ማለት የተጸውዖ ስም ነው። ግን አዳም ብቻውን አንድ ሰው ነው ወይ ብለን ስንል ብዙ አዳሞች አሉ፣ ብዙ ሰዎች አሉ። ስለዚህ ምን አለ ላንቺ ለኔ የተጸውዖ ስም ያስፈልገናል። ላንቺ ለኔ አዳም የሚለው የባህሪ ስም ነው። ለመጀመሪያ ለአባታችን ግን የተጸውዖ ስም ነው። ስለዚህ የተጸውዖ ስም ላንቺ ምን ያስፈልጋል? ብዙ አዳሞች አሉ። አሁን ወደ አላህ ስንመጣ አላህ የሚለው ስም 2699 ጊዜ በቁርአን ውስጥ የመጣ ሲሆን አምልኮ የሚገባው ማለት ነው። አረቢክ እንግሊሽ ሌክሲከንን ማየት ትችያለሽ። በሱረቱ ጣሃ ምዕራፍ 20 ቁጥር 14 ላይ እኔ አላህ ነኝ ያለኔ አምላክ የለም አምልከኝ ይላል። አላህ የሚለውን ነው የሚጠቀመው ራሱ ማለት ነው። አሁን እንደዛ ከሆነ አምላካችን አላህ በፓሊዮ ብራይስት ውስጥ ከማሴሬት በፊት በነበረው በተቀመጠው ነገር ውስጥ በፓሊዮ ብራይስት ውስጥ አሌፍ ላሜድና ሃ የሚል ነገር አለ። አሌፍ ሲነበብ አ እንጂ ኤ ተብሎ አይነበብም። ላሜድ ሲነበብም ላ ተብሎ እንጂ ሎ ተብሎ አይነበብም። ሃ የሚለው ነገር ያው ሃ ሂ ሁ አኩዜቲቭ ኖሚኔቲቭ እና ጄኔቲቭ ሆኖ ሲመጣ ማለት ነው በብራይስቱ ሲነበብ ማለት ነው። ስለዚህ አላህ ስታሰክኚው አላህ ብለሽ ታያለሽ። አላህ አላሂ አላሁ ምትቀጥይ ከሆነ ማለት ነው በፓሊዮ ብራይስት ውስጥ ማለት ነው። ሰባት አናባቢ የሚለው ነገር በኋላ ላይ መጣ ነው። ልክ ግዕዝም እንደዛ ነበረ። ሶስት አናባቢ ነበር የነበረው። ባለ ሰባት ቤት የሚለው ሀግዝ፣ ካብ፣ ሳልስ፣ ራብ፣ ሐምስ፣ ሳድስና ሳብ የሚባሉ የመጡት ፍሬምናት እስከመጣ በኋላ የጨመረው ነገር ነው። ስለዚህ ያ ነገር በዕብራይስጥ በአርማይስጥ በጥንት የነበረው ነገር አንቺ ግዕዝ ትችያለሽ። ውዳሴ ማርያም አይ ቲንክ የምታውቂ ይመስለኛል። አላህ ዋህድ፣ ህላዌ ዋህድ፣ መለኮት ዋህድ የሚል ነገር የለም የሰኞ ውዳሴ ማርያም ላይ ታስታውሽም? ይሄንን አላየሁም። ግን አላህ ዋህድ፣ ህላዌ ዋህድ፣ መለኮት ዋህድ አማርኛው ላይ የለም። ግዕዙ የምታውቂ ከሆነ ማለት ነው። ውዳሴ ማርያም ንባብ ቤት ነበርሽ? ንባብ ቤት ብትኖር ይኖር እንደዚህ አይነት ነገር አለና ምንድነው መሰለሽ ያ ሲነበብ በተለያየ መጽሐፎች ላይ ለምሳሌ በባይብል ውስጥ ባሉ ነገሮች ለምሳሌ መጽሐፍ ኢዮብ 5:17 ላይ ኤሎሃ የሚለውን በፓሊዮ ብራይስት ውስጥ አላህ ተብሎ ነው የሚከሰው። አላህ የሚገሰጸው ምስጉን ነው። ስለዚህ ሁሉ የሚችል የአምላክ ተግሳጽ አትናቅ ይላል። መዝሙረ ዳዊት ምዕራፍ 139 ቁጥር 19 ላይ አላህ ሆይ ያ አላህ አንተ ኃጢአተኞችን የምትገድል ከሆንክ የደም ሰዎች ከኔ ፈቀቅ ይበሉ እያለ ይናገራል። ስለዚህ የተለያየ መድብለ ዕውቀቶች ምን አሉ ነው የሃይማኖት መድብለ ዕውቀት የሚባለው ኢንሳይክሎፒዲያ ኦፍ ኖሌጅ የሚባለው ኢንሳይክሎፒዲያ ኦፍ ሪሊጅን የሚባለው መጽሐፍ ላይ the origin of Allah is found in a root common to various ancient Semitic language ይላል። በተለያየ ሴሜቲክ ላንጉጅ ውስጥ ነበረ አላህ የሚለው ስም ይላል። የክርስትና መድብለ ዕውቀት የሚባለው ኢንሳይክሎፒዲያ ኦፍ ክሪስቲያኒቲ በ2001 ላይ የተጻፈው ቢፎር ቁርአን ከመውረዱ በፊት አረቢክ ስፒኪንግ ክርስቲያን ኤንድ ጁ ክርስቲያኖችና አይሁዶች also referring to the supreme god as አላህ ለታላቁ አምላክ ይጠቀሙበት ነበር ይላል። የኢንሳይክሎፒዲያ ኦፍ ኢስላም በ1913 ላይ የተዘጋጀው ሊበራል ስኮላሮች ናቸው ያዘጋጀው። ቢፎር ፕሮፌት መሐመድ ከነብዩ መሐመድ በፊት አረቢያን was worshiping supreme god who is Allah ሱፕሪም ጋድን የፈጠራቸውን አላህ ብለው ይሉት ነበራል። ይሄ መለኮታዊ ቅሪት ውስጥ ነው ያለው ማለት ነውና ሲምፕሊ አላህ ማለት አምልኮ የሚገባው ነው። የተጸውዖ ስም ነው። ሌላ ነገር የለም። የባህሪ ስምም ነው። ዋናው ነገር አላህ የሚለው ስም ሰዎች አንቀበልም ካሉ እንኳን አላህ የሚለው አይደንቲቲ አንድ ፐርሰን ነው፣ ዋን ኤሰንስ ነው ብለን የምናምነው፣ ዋን ፐርሰን ነው ብለን የምናምነው። አይሁዶች ይሄንን ነገር ይቀበሉት ነበር ወይ ነው ጥያቄ። አይሁዶች እንዴት ነው እኛን የሚከተሉት የሚሉት? እኛ የምናመልከው የአብርሃምን አምላክ ነው የሚያመልኩት ብለው ነው አይሁዶች የሚቀበሉት። የሚገርምሽ የአይሁዶች ማለት ነው አይሁዶች እኛን የሚሉት የአብርሃምን አምላክ ነው የሚያመልኩት። በቃ እምነታቸው ትክክል ላይሆን ይችላል፣ ቁርአን ትክክል ላይሆን ይችላል፣ ነብዩ መሐመድም ነብይ ላይሆን ይችላል፣ ግን የሚያመልኩት የአብርሃምን አምላክ ነው ብለው ነው የሚያምኑት። ላሰማሽ እችላለሁ ከራባዮች የምትፈልጊ ከሆነ ማለት ነው። ላሰማሽ ወይስ ልለፈው ጥያቄሽ? ለዛሬ ለፈኝና እንደዚህ ልስማ። እንደዛ አለ ራባዮች እኔ ጋር ግቢና እንትን በይው ፖስትቸዋለሁ። እኔ ቤት ውስጥ ራባዮች እንደዛ ነው። አላህ እንትን ነው። አይሁዶች የጸሎት ሰዓት ቢደርስባቸው መስጊድ ገብተው እንዲጸልዩ ይፈቀዳል በእምነታቸው። አንድ ሙስሊም
ምኩራብ ገብቶ የ30 ደርሶት ቢሰግድ ይፈቀዳል። አንድ ክርስቲያን ግን እንደዛ አይደለም። አንድ ክርስቲያን እንትን በሚልበት ሰዓት ላይ አንድ ክርስቲያን ቤተክርስቲያን ምኩራብ ቤት ውስጥ መጥቶ ገብቶ ምኩራብ ቤት ውስጥ ተሳስቶ ቢገባ አንድ ክርስቲያን ምኩራቡ ከእንደገና ይቀባል። ከእንደገና ይቀባል ምኩራቡ ማለት ነው። ከእንደገና ይቀባል ረክሷል ተብሎ ማለት ነው። አንድ አይሁዳዊም ቤተክርስቲያን ውስጥ ሄዶ ቢጸልይ ረክሳል ተብሎ ከእንደገና ሻማን ይደግማል። ሻማን ማለት ሽማ እስራኤሉ ያህዌ ለጋይኑ ያህዌ ካድ የሚለውን ዘዳግም 6:4 ላይ ከእንደገና እንዲል ይደረጋል። ሻዳ ይዛል ከእንደገና። ከዚህ አንፃር ነው እንትን ያለው ማለት ነው። ይሄ እንግዲህ የመጀመሪያው ጥያቄሽ ምናልባት እንትን ካላለ በጥያቄ መልስ ላይ እክል ካጋጠመሽ ዳጎስ ያለ መልስ ሰጣለሁ። የምጠይቀው ጥያቄ ካለ እዚህ ላይ ያልገባሽ ነገር ካለ የሚወራራ ነገር ያልተብላላ ነገር ካለ እንትን ማለት እንችላለን ማለት ነው። ልስማና ከዛ በደንብ ሪከርዱን ሰምቼ ዳጀስት አድርጊው። ዳጀስት አድርጊው የሪከርዱን ስሚ ማለት። ሁለተኛ ጥያቄሽ ጋር መሄድ ትችያለሽ። ሁለተኛ ጥያቄ ቁርአን ከአላህ ዘንድ በጅብሪል መልኩ ወረደልኝ ብሎ የተናገረው ነብዩ መሐመድ እንደሆነ ይታወቃልና ጅብሪል መልእክቱን ከአላህ ዘንድ መቀበሉን በምንድን ነው የምናረጋግጠው? ጥሩ ጥያቄ ነው። ሎጂካል ጥያቄ ነው። ራሱ ኖርማል ማለት ነው። አሁን ለምሳሌ ገብርኤል ወደ ማርያም ሲመጣ ወደ መልአኩ በስድስተኛ ወር መጣ ምናምን ይላል አይደለ? ለምሳሌ ኤግዛምፕል ነው የምሰጥሽ። የመጣው ወደ ማርያም የመጣው ኡስታዝ ይቅርታ በጣም ሶሪ ያው አንደርስታንድ ታደርገኛለህ ብዬ አስባለሁ። ወደ መጽሐፍ ቅዱስ ባትሄድ ደስ ይለኛል። አይ ሎጂኩን አምጥቼ ወደ ቁርአን መለሳለሁ እኮ ሎጂኩን እንድትረጂው ስለፈለኩኝ ነው። አሁን ገብርኤል ወደ ማርያም ሲመጣ መላኪውን ሰይጣን ቢሆን በምንድን ነው የሚታወቀው ብለሽ ብትይ ገብርኤል ነኝ አላላትም፣ መልአክ ነኝ አላላትም። አስደንግጧታል እሷም ማለት ነው። ግን ገብርኤል መሆኑን ያወቅነው በውጤት ነው። የተናገረው ነገር በድንግልና እንደምትጸንስ ተናግሮ ነበር። ያ የተናገረው ነገር መልአኩ ሲፈጸም ስናይ በቃ ይሄ የመጣው ወደ ማርያም የመጣው ገብርኤል ነው የሚባለው ነገር ትክክል ነው ብለን ተቀበል ነው ማለት ነው። ልክ እንደበዛው በተመሳሳይም ምንድነው ወደ ረሱል ሰለላሁ ዐለይሂ ወሰለም የመጣላቸው መልአኩ ጅብሪል ስለመሆኑ ማስረጃችን የተለያየ ማስረጃዎች አሉ። አንደኛ የመጀመሪያው አላህ ራሱ በቁርአን ውስጥ በሱረቱ በቀራ ምዕራፍ 2 ቁጥር 97 ላይ ጅብሪል እንደሆነ ተናግሯል። ሁለተኛ ሲመጣ ደግሞ እኔ ጅብሪል ነኝ አንተ ደግሞ የአላህ መልእክተኛ ነኝ ብሏል መልአኩ። ሶስተኛ ነገር ደግሞ ጅብሪል ሲመጣ በሰው አምሳያ ሲመጣ የሳባዎች ምስክርነት አለ። ሳባዎች ማለት ባልደረቦች ልክ እንደ ሐዋርያት እንደምትሉት ማለት ነው። በጣም ብዙ ሺህ የሆኑ ሳባዎች ምስክርነት አለ። ድምጹን ሰምተውታል አብሮ ማለት ነው። ለረሱል ሰለላሁ ዐለይሂ ወሰለም ሲመጣ ያውቁ ነበር። ሌላው እንዳልኩሽ ገይብ የሆነ ነገር የሩቅ ነገር ሚስጥር አለ። የነገን ማወቅ የሚችል ሰው አለ ከፍጥረት መካከል? የነገን መጻኢ ጊዜውን መናገር የሚችል አለ ከፍጥረታት መካከል ከፈጣሪ ውጪ? የለም። ስለ ቁርአን ውስጥ የሩቅ ነገር ሚስጥሮች አሉት። ነባ አለው፣ ገይብ አለ፣ ትንቢት አለ። በትንቢት አዘል ነገሮችን ያቀፈ ነው ቁርአን። ስለዚህ የነገውን መጻኢ ጊዜውን ስለሚናገር አንድ በረሃ ላይ ግመል ገፊ የነበረ ሰው ማንበብና መጻፍ የማይችል ሰው በሰማይና በምድር ያለው ሚስጥር አወረደው በላቸው ይላል ሱረቱ ፉርቃን ምዕራፍ 25 ቁጥር 5 እና 6 ላይ ማለት ነው። በሰማይና በምድር ሚስጥርን የሚያውቀው አወረደው በላቸው እያለ ይናገራል። ስለዚህ አሁን በሰማይና በምድር ያንን ሁላ ደመና ስለ ደመና ተናግሮ እንደ ጋራዎች የተጋገሩ ሆነ ታያለ ይላል። ያንን ያየነው እኛ ነን። አሁን በዘመናችን ከላይ ፕሌን ላይ ሆነን ስናየው ተራራው ልክ እንደ ጋራ የተጋገረ ሆኖ ያየነው ከላይ ስላየነው ነው። የሩቅ ነገር ሚስጥሮችን ይዟል ቁርአን። የተለያየ ነገሮችን መጻኢ ጊዜዎችን ይዟል። ከዛ አንፃር ከሰይጣን ሊመጣ አይችልም ይሄ ነገር ከአንድ አምላክ ነው የሚመጣው ብለን ከዛ አንፃር ነው። ሁለተኛ ነገር ደግሞ የሥነ ምግባርና የግብረ ገብ መርሆ አለው ውስጡ ሰዎችን ህይወት መቀየር የሚችል ትራንስፎርምድ ማድረግ የሚችል ትራንስፎርሜሽን የሚሰጥ የሥነ ምግባርና የግብረ ገብ እንትኖች አሉት፣ ኮዶች አሉት ማለት ነው። ሌላው ደግሞ እንዳልኩሽ ፍሬው ነው። ፍሬ የማያፈራ ዛፍ ይቆረጣል ነው የሚለው የእናንተ መጽሐፍ። በእኛም ደግሞ ሱረቱ ረድ ምዕራፍ 13 ላይ እውነት ምንድነው ኮረፋይቱ ግብስብስ ሆኖ ይጠፋል፣ በምድር ላይ የሚጠቅመው ደግሞ ይቆያል
ይላልና 1400 ዓመት ተሻግሮ መጥቷል። በዓለም ላይ ተጽዕኖ አሳድሯል። ራሱ አዎንታዊ ተጽዕኖም አሉታዊ ተጽዕኖም አሳድሯል ማለት ነው። እስልምና ማለት ነው በዓለም ላይ ለህሩያንና ለንዑዳን አዎንታዊ ተጽዕኖ አሳድሯል። ለእኩያንና ደግሞ ለጠላቶቹ ደግሞ አሉታዊ ተጽዕኖ ያሳደረ ነገር ነው እና ብዙ ማስረጃዎች አሉ። ከዛ ውስጥ መካከል አንደኛው ገይብ የሆኑ የሩቅ ነገር ሚስጥሮችን ወይ መጻኤ ጊዜዎችን ማቀፉ ነው። ከሰይጣን የሆነ ነገር የሩቅ ነገር ሚስጥሮችን ሊይዝ አይችልም። ያ ቻሌንጅ ነው። ራሱ ኢሳይያስ ላይ ሲናገርም እንደዛ ነው። ፈጣሪ ከእናንተ ከምታመልኳቸው መካከል መጻኤ ጊዜውን ይንገሩኝ ሳይደርስ ይንገሩኝ ብሎ ሲፎካከር ታያዋለሽ የእስራኤል አምላክ። ስለዚህ ቁርአን ላይ ያለው የቁርአን ኦተር የዓለማቱ ጌታ አላህ ነው እየተናገረ ያለው። አላህ በአንድነቱ ላይ ሁለትነት ሶስትነት የሌለበት ነው። በጌትነቱ ላይ ባርነት የሌለበት፣ በኃያልነቱ ላይ ድካም የሌለበት፣ በጥበቃው ላይ እንቅልፍ የሌለበት አንድ አምላክ አለ። የአምልኮ ሀግ የሚገባው እሱ ነው። እሱ ነው የቁርአን ደራሲም ተናጋሪም። ከዛ አንፃር ቁርአን ካላህ ዘንድ ለመሆኑ ቀስ ብለሽ ጊዜ ሰጥተሽ ስታነቢ እንዴት አነጋገሩን ስትመለከችው እየተረዳሽው ትመጫለሽ ማለት ነው ኢንሻአላህ። አንድ ሳል ሙሉ አውዱን አላውቅም፣ አውዱን አላየሁትም። ጥያቄ አይ ቲንክ ሱራ 27 30 8 40 ላይ ያለውን ሐሳብ ታነብልኛለህ ከይቅርታ ጋር? ምን የሚለው ሐሳብ ነው? እዛ ላይ ጥያቄ የሆነብሽ ጥያቄ ጫረብሽ። ኦኬ እንትን በሰለሞን የንግስተ ሳባን ዙፋን እንዳመጣለት ጋኔንን አዘዘው የሚለው ጂኒዎች ማለት ነው። ጂኒዎች ማለት ነው ኤፍሪት የሚባለው ማለት ነው። እሱ ላይ ምንድነው ጥያቄሽ? ማለት ይሄ አልገባኝም ምን ማለት እንደሆነ እኮ እንትን ነው እኛ በተፈጥሮ ውስጥ ያሉ ነገሮች አሁን ሰው፣ እንስሳ፣ እጽዋትና ማዕድናት ነው አይደል የምታውቂው? የምታውቂያቸው ፍጥረት። አዎ በእኛ ደግሞ እንትኖች አሉ የምንድነው ጂኒዎች የሚባሉ ፍጥረቶች አሉ። ጂን የሚለው የአረብኛው ቃል ጀነ ከሚለው ተሰወረ ነው። ስውር ፍጥረቶች አሉ፣ ከኛ በላይ የሆኑ ፍጥረቶች አሉ። ከዛ አንፃር ነው ማለት ነው ራሱ ማለት ነው። ኢፍሪት የሚለው የአረብኛው ቃል ኢፍሪት የሚለው አፈረ ነው ራሱ። አፋር የሚለው ቃል ራሱ ከዛ ነው የመጣው። አቧራ ማለት ነው፣ አመድ ማለት ነው፣ የተሸፈነ ማለት ነው፣ ስውር ፍጥረት ነው። በሱረቱል አይ ቲንክ በሱረቱል በምን ላይ ነው የጠየቅሽኝ የነበረው? በሱረቱ ማንከቡት ላይ አይደለም የተሸችኝ፣ ቀሶስ አይደለም። በሱረቱ ነምል ምዕራፍ 27 ቁጥር 39 ላይ ከጂን ኃይለኛው ከችሎታው ከመነሳት በፊት እኔ እሱን አመጣልሃለሁ እኔ በእርሱ ላይ ብርቱ ታማኝ ነኝ አለ ይላል። ስለዚህ ያንን እንዳመጣ ይናገራል ማለት ነውና ጂኒ ነው። እኛ ጂኒዎች በአጠቃላይ ሴጣን ናቸው ብለን አይደለም ምናምነው። ጂኒዎች ማለት ነው ተፈጥሮ። ልክ አሁን ሰው ሲባል ሁሉም ሰው መጥፎ ነው ማለት አይደለም። ከሰው መካከል አመፀኛ አለ፣ አማኝ አለ። ጂኒዎችም ፍጥረት ናቸው ራሱ። አመፀኞች ፍጥረቶች አሉ፣ አላህን የሚታዘዙ ሰዎች አሉ፣ ማነው ፍጥረቶች አሉ። ሁሉም እንደዛ ናቸው ብለን አይደል። ፍሪ ዊል አላቸው እንደኛ። በሱረቱ ዛሪያት ምዕራፍ 51 ቁጥር 56 ላይ ሰውና ጂኒን ሊያመልኩ እንጂ ሌላ አልፈጠርኳቸውም ነው የሚለው። ስለዚህ ምናልባት በእናንተ ጂኒ ሲባል ቶሎ ብሎ የሚመጣባችሁ የሰይጣናት የሚል ነገር ስለሚመጣባችሁ ከዛ ጋር ሊምታታ ይችላል እንጂ በእኛ በእስላም አስተምሮት ጂን፣ ሰው፣ እንስሳ፣ መልአክ የሚባለው ጥንተ ተፈጥሮ ነው። ለምሳሌ መልአክ ሲባል ጥንተ ተፈጥሮ ነው። ሰው ሲባል ጥንተ ተፈጥሮ ነው። ሌባ ሆኖ አይደለም የሚወለደው፣ ሰው ሆኖ ነው የሚወለደው። ከጊዜ በኋላ መስረቅ ሲጀምር ሌባ እንደሚሆን ሁሉ ከጂኒዎች መካከል በአላህ ላይ ሲያምፁ ሸያጢን ይባላሉ ማለት ነው። ሰይጣን ይባላሉ። ሸይጣን ማለት ሸጠነ ከሚል ቃል ነው የመጣው። ከአላህ ረህመት ራቀ ነው። ከአላህ ረህመት ሲርቅ ያ ማንነት ወይም ምንነት ሸይጣን ይባላል ማለት። ሸይጣን የግብር ስም ነው፣ የባህሪ ስም አይደለም። በእኛ በእስላም የግብር ስም ልክ ሌባ የግብር ስም እንደሆነው አታላይ፣ አጨርባሪ፣ ዝሙተኛ የሚባለው የግብር ስም እንደሆነ ሁሉ ከጂኒዎች መካከል ያመፀው በአላህ ላይ ያመፀው ከነሱ መካከል የሚያመፀው ምን ይባላል? ሸይጣን ይባላል። የብዙ ቁጥር ደግሞ ሸያጢን ይባላሉ ማለት ነው። ሰይጣናት ይባላሉ። እነሱ መጥፎች ናቸው። እነሱ አሳሳቾች ናቸው እናውቃለን። ነገር ግን ጂኒዎች በአጠቃላይ መጥፎ ናቸው የሚል ትምህርት የለንም። ሰው በአጠቃላይ መጥፎ ነው እንደማይባል ሁሉ ሰው የሚባለው የጥንተ ተፈጥሮ ወይም የባህሪ ስም እንደሆነ ሁሉ ጂን የሚለውም የባህሪ ስማቸው ነው ማለት ነውና ከዛ አንፃር
ነው የምናየው ማለት ነውና ፕሪሰፖዝድ የሆነ አንደርስታንዲንግ ስላያች ነው መቅደመ ልባዊ አንደርስታንድ መረዳት ስላለሽ ነው። ምክንያቱም ጂኒዮ ሲባል አጋንንት ሲባል ደግሞ መጥፎ እነዚህ ያመጹ መላእክቶች ወይም የወደቁ መላእክቶች ነው የሚለው ነገር ትምህርት ስላለ እናንተ ጋር ስለዚህ ሱረቱን ነምል ምዕራፍ 27 ቁጥር 39 ላይ እንዴት ለሱሌይማን ዙፋን ሊያመጣለት ይችላል እንዴትስ ሊታዘዘው ይችላል የሚለው ነገር ፕሪሰፖዝድ የሆነ አንደርስታንዲንግ ስለሆነ ነው ከዛ አንፃር ነውና በርቺ አሪፍ ጥያቄ ነው እሺ አዎ እንደዛ ጥሩ ጥያቄ ነው ራሱ የጠየቅሽው ቁርአን አምላካችን አላህ ስለ ጀነትና ስለ ጀሃነም ይናገራል አንድ ሰው ጀነት ለመግባት ከፈለገ ላኢላሃ ኢለላህ የሚለውን ገመድ መያዝ አለበት ከአላህ በስተቀር በሐቅ የሚመለክ አምላክ የለም ብሎ ገመዱ መያዝ አለበት ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 103 ላይ የአላህን ገመድ አጥብቃችሁ ያዙ አለ ያ ምንድነው በሰዓት ጉድጓድ አፋፍ ላይ ነበራችሁ ከእርሷ ማዳናችሁ ይላል ኦኬ እየተሰማሽ ነው ላንቺ ግን ለኔ በደንብ ነው የሚሰማው ግን አዎ እሺ ድድገመው አንዴ እንትን ልበለውና ቆይ ሚውት አድርጌ ልመለስ ወይም ደግሞ እንትን ላድርገው ፍላይት ሙሉ ላድርገው ለ15 ሰከንድ እንትን ሚውት አድርጊና አንሚት ስታረጊ ይሰማል ችግር የለው ኡስታዝ ካለ ተሰማለሁ እንትን የሷ ሚውት ሆኖ ታወራለች ናይስ 15 ሰከንድ 15 ሰከንድ እንትን ያደረኩት ለዛ ነው 15 ሰከንድ አሁን ተሰማ ፍላይት ሙድ አድርጌ ተመልሻለሁ ስለዚህ ከዚህ በኋላ አይሆፕ የሚሰራ ይመስለኛል ማለት ነውና ምንድነው የሚለው ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 103 ላይ የአላህን ገመድ አጥብቃችሁ ያዙ አለ አትለያዩ አለ ያ ገመድ ምንድነው በሰዓት ጉድጓድ ላይ አፋፍ ላይ በነበራችሁ ጊዜ ከእርሷ አዳናችሁ ይላል ነበራችሁ ከእርሷ አዳናችሁ ይላል አፋፉ ጀሃነም አፋፍ አለው አፋፉ ኩፍር ነው ሽርክ ነው ቢድዓ ነው አፋፉ ምንድነው ብለን ስንል ሽርክ ነው ኩፍር ነው ቢድዓ ነው ኒፋቅ ነው ምን ማለት ነው በአላህ ላይ ሌሎች ነገሮችን ፍጥረታትን ማጋራት እሱ አፋፉ ነው መካድ ክህደት ራሱ አፋፉ ነው ኒፋቅ ወይም ደግሞ ምንፍቅና ራሱ አፋፉ ነው ራሱ ቢድዓ ማለት ባንቺና በአምላክሽ መካከል ሰው ሰራሽ የሆኑ ትምህርቶች መግባቱ ራሱ ቢድዓ ነው ከዛ ነገር ውስጥ ላኢላሃ ኢለላህ የሚለውን ገመዱን አፋፍ ላይ ያለሽ እንዳትገቢ ገደል ውስጥ እንዳትገቢ ገመድ ነው አሁን የተለቀቀው ገመድ ያ ገመድ ምንድነው ሱረቱ በቀራ ምዕራፍ 2 ቁጥር 256 ላይ በሃይማኖት ማስገደድ የለም ቅኑ መንገድ ከጠማማው ተገለጠ አለ በጣዖት የሚክድና በአላህ የሚያምን ሰው መልካም ዘለበትን ጨበጣል ስለዚህ አንድ ሰው ጀነት ለመግባት ከፈለገ ላኢላሃ ኢለላህ የሚለውን ነገር መቀበል አለበት ከአላህ በስተቀር በሐቅ የሚመለክ አምላክ የለም ይላል ላኢላሃ ሲል ነፊ ነው ራሱ ያንን ነገር ይተውና ንስሐ ይገባል ማለት ነው ኢለላህ ሲል ደግሞ በአላህ ያምናል ማለት ነው ኢስባት የሚባለው ነገር ነው ስለዚህ አንድ ሰው ጀነት ለመግባት ከፈለገ ፈላ ሳሊቬሽን ፈላ የሚባለው ነገር ሳሊቬሽን ማለት ነው በእስላም ፈላ ዱሩሪ መሰረታዊ ኢሴንሻል ሳሊቬሽን የሚባለው አንድ ሰው ጀነት ለመግባት ከፈለገ ያለ ይቅርታና ምህረትን ማግኘት አለበት ያለ ይቅርታና ምህረትን የሚቀበለው አንድ ሰው በእምነትና ንስሐ በመግባት ነው በእስላም አስተምሮት ከዛ በኋላ ነው ፈላ ሹሩጢ የሚባላል ኮንዲሽናል ሳሊቬሽን የሚባላል መልካም ስራና ጽናት የሚባለው ነገር ካመነ በኋላ ሰዎች መልካም ስራ መስራት አለባቸው ጽናት ያስፈልጋል መልካም ስራ ለምንድን ነው የሚጠቅማቸው ከተባለ መልካም ስራ የሚጠቅማቸው ጀነት ውስጥ ከገቡ በኋላ በጀነት ውስጥ ያለው ምንዳ በጀነት ውስጥ ያለው ትሩፋት በጀነት ውስጥ ያለው ስርጉትና ትርሲት በጀነት ውስጥ ያለው ብድራትን ለማግኘት ነው የተለያየ ደረጃ ለማግኘት ነው ምንዳ ለማግኘት ነው ያንን ነገር የሚያደርጉት ማለት ነው እንጂ አንድ ሰው ጀነት የሚገባው በላኢላሃ ኢለላህ ሲል ጀነት ይገባል ማለት ነው ለጀሃነም ሰዎች የሚደረጋቸው መጥፎ ስራቸው ብቻ አይደለም ክህደት ነው የመጀመሪያው ክህደት ነው አንድ ሰው ከካደ በአላህ ላይ ካሻረከ ያላን ሐቅ ካልሰጠ
ያ ነገር ለጀሃነም ይዳርገዋል ማለት ነው። ስለዚህ እምነትና ክህደት ኢማንና ኩፍር የጀነትና የጀሃነም ስርና መሰረት ናቸው ብለን እናምናለን ማለት ነው። አላህ በዚህ በዱንያ ላይ ያለ ለኛ ለሙስሊሞች የሰጠን ነገር ምንድነው? ተስፋና ዋስትና ነው የሰጠን። ራሱ ረጃ ይባላል በእኛ በእስላም አስተምሮት። ጀሃነም በተቃራኒው ደግሞ ዛቻና ዘበት ነው። ዝተዋል አላህ። ያላመነ ሰው የካደ ሰው የሚያጋጥመው በአላህ ላይ ያመፀ ሰው እንደሚቀጣ አላህ ዝተዋል በቁርአን ውስጥ። ዘበት ነው አሁን ያለው። ስለዚህ ጀነት ደግሞ አሁን ደግሞ ለአማኞች ምንድነው? ተስፋ ነው በቁርአን ውስጥ የተሰጠው። ብዙ ቦታ ላይ እነዚያ ያመኑት አላህ ምን ገብቶላቸዋል ይላል? ተስፋ ገብቶላቸዋል ይላል። ያ ምን ይባላል? ረጃ ይባላል ማለት ነው። አላህ የምናመልከውም አንደኛው ምክንያታችን ረጃ ነው፣ ተስፋ ነው። አላህን እናገኘዋለን የቂያማ ቀን። ጀነትን አላህ ይሰጠናል፣ በጀነት ውስጥ የዘላለም ሕይወት ይሰጠናል ብለን ስለምናምን ነው። ከዛ ደግሞ በኸውፍ የሚባል ነገር አለ። ሶስተኛው አላህን የምናመልክበት ምክንያት ማለት ነው አላህን መፍራት ማለት ነው። አላህ ይቀጣናል፣ ይተሳሰበናል፣ የሂሳብ ቀን አለ። ብናምጽ ደግሞ ይቀጣናል አላህ ብለን ስንል ኸውፍ ይባላል ማለት ነው። ጀሃነም ውስጥ ደግሞ ምን አለ? ሞት በየሰፍራው ይመጣባቸዋል። እነሱ ግን የሚሞቱ አይደለም ይላል አላህ። ከጀሃነም ይጠብቀን። ጀሃነም ውስጥ ምን አለ? ሞት አለ፣ ይመጣል አለ። ቶርመንቱን ስቃዩ ማለት ነው። ያ ምን ይባላል? የዘላለም ሞት ይባላል ማለት ነው። ጀሃነም አላህ ከጀሃነም ቅጣት አላህ ሁላችንን የሚጠብቀን ማለት ነው። ይሄ ነው ትምህርቱ ያለው። የተሰጠው ተስፋ ነው። ብዙ ቦታ ላይ አላህ ለምዕመናን የሰጣቸው ተስፋ አለ። ተስፋ አለ። ስለዚህ ዋስትና ይሰጥቶናል፣ ተስፋ ሰጥቶናል። ተስፋና ዋስትና ለአማኞች ሰጥቶናል። ኢንሻአላህ ያንን ነገር እስከ መጨረሻው ድረስ ጸንተን ስንል ጀነትና ጀሃነም የሚባሉ ነገሮች የፍርድ ቀን ይከፈታል ማለት ነው። እስከዛ ድረስ ግን ምን ማለት አለብን? በዱንያ ላይ ኢስቲቃማ ያስፈልጋል። ኢስቲቃማ ማለት ጽናት ማለት ነው። ለዛ ነው አላህ በሱረቱ ጣሃ ምዕራፍ 20 ቁጥር 82 ላይ እኔ አለ አላህ ላመነ አለ ኢማን እምነት። ከዛ በኋላ ምን አለ? ለተጸጸተ አለ ራስ ተውባ ንስሐ። ከዛ በኋላ መልካም ለሰራ አሚሉ ሳሊሃት። ከዛ በኋላ ደግሞ ለተመራ ኢስቲቃማ ጽናት መሐሪ ነኝ አለ። ስለዚህ ለሳሊቬሽን የሚያስፈልጉ 4 ነገሮች ተቀምጠዋል። ኢማን፣ ተውባ፣ አሚሉ ሳሊሃትና ኢስቲቃማ የሚባሉ ማለት ነው። እነዚህ ናቸው ያሉት። አላህ በብዙ ቦታ ላይ ስለ ምዕመናን በሚናገርበት እንትን ላይ ተስፋ ሰጥቷቸዋል። ተስፋ ሰጥቻቸዋለሁ ለነዛ ላመኑት ተስፋ ጀነትን ሰጥቻቸዋለሁ እያለ ይናገራል ማለት ነው። ያንን ነገር ለማግኘት እስከ መጨረሻው ድረስ እስከ ሞት ድረስ መታመንና መጽናት እንዳለብን ብዙ ቦታ ላይ አምላካችን አላህ ይናገራል ማለት ነውና ከዛ አንፃር ነው የምናየው። አይ ቲንክ አንዳንድ ጥቅሶችን ካስፈለገ መስጠት እንችላለን። ሱረቱ ሉቅማን ምዕራፍ 31 ቁጥር 9 ላይ በእርሷ ውስጥ ዘውታሪዎች ሲሆኑ አላህ እውነተኛ ተስፋ ገባላቸው፣ እርሱ አሸናፊና ጥበበኛ ነው ይላል። በጀነት ውስጥ ማለት ነው ተስፋ ገባላቸው ይላል። ሱረቱ ማይዳ ምዕራፍ 5 ቁጥር 9 ላይ እነዚያ ያመኑትን አላህ ገነትን ተስፋ አደረገላቸው አለ። ለነሱ ምህረትና ታላቅ ምንዳ አላቸው ነው የሚለው። ሱረቱ ኢስራ ምዕራፍ 17 ቁጥር 122 ላይ እነዚያ ያመኑት በስሮቻቸው ወንዝ የሚፈሱባቸው ጀነት ለዘላለም በውስጣቸው ዘውታሪዎች ሲሆኑ እናገባቸዋለን። አላህ እውነተኛ ተስፋ ሰጣቸው። በንግግርም ከአላህ ይበልጥ ያማረ ማን ነው እያለ ይናገራል። ሱረቱ ፉርቃን ምዕራፍ 25 ቁጥር 15 ላይ እንዲህ በላቸው ይላል፣ ይህ የተሻለ ነውን? ወይስ ጥንቁቆቹ ተስፋ የተሰጣት የዘላለማዊቷ ገነት ለእነሱ ምንዳና መመለሻ ሆነች ይላል። ተስፋ ነው የተሰጠው። ሱረቱ ኢስራ ምዕራፍ 17 ቁጥር 108 ላይም ጌታችን ጥራት ይገባው እነሆ የጌታችን ተስፋ ተፈጻሚ ነው ይላሉ። ጀነት ሲገቡ አማኞች ማለት ነው። አላህ የጀነት ሰዎች ሁላችን የሚያደርገን። ሱረቱ መርየም ምዕራፍ 19 ቁጥር 61 ላይም የመኖሪያ ጀነቶች ያቺ አላህ ለባሮቹ በሩቅ ሆኖ ሳሉ ተስፋ ቃል ይገባላቸው ይገባሉ አለ። ስለዚህ አምላካችን አላህ በቁርአን ውስጥ የነገረን ተስፋና ዋስትና ነው የሰጠን። ኢንሻአላህ አላህ ይወፍቀን፣ አንቺንም ወደ ኢስላም አላህ ያምጣሽ። ኢንሻአላህ። እሺ ምንም ችግር የለውም። እናመሰግናለን። እሺ ናርዲ ይሰማል? ናርዲ ይሰማል? ኡስታዝ አለክ? እሺ እንትን እስካሁን የነበረውን ቆይታ እሺ ኡስታዝ
ድምጽ ሲገባበት ጊዜ እንትን ልንገር ብዬ ነው። እንትን ፒኬ ታላቁ አብርሃም ብለሽ ዩቲዩብ ላይ ሙሉ ሪከርዱ ማግኘት ትችላለሽ። አንደኛ ነገር ካጣሹ ማለት ነው። ሁለተኛ ነገር ደግሞ ፈቃድሽ የሚሆን ከሆነ አንዳንድ በጣም ቀለል ያሉ ሀሳቦችን ያግዝሻል ብዬ ስላሰብኩ ብናይ ደስ ይለኛል። ደስ ካለሽ እኔም ክርስቲያን ነበርኩ እንዳንጂ የሆነ በቃ ላለው ነገር ጥርጊያ እንዲሆንልሽ አንዳንድ ቀለል ያሉ ሀሳቦችን ብናይ ደስ ይለኛል፣ ፍቃድሽ ከሆነ። ካልሆነ ግን ችግር የለውም። ጥያቄ አይደለም፣ ሀሳቦችን ጀስት ማየት እንዴት ከክርስትና አንጻር ነው ወይስ ማለት ከተጠየቀው ጥያቄ አንጻር ነው? ድምጽ አይሰማም ቤተሰብ 15 ሰከንድ ፍላይት ሙድ አድርጊውና ከተጠየቀው ጥያቄ አንጻር ይሁን መንሸዋረር ነገር አለ። እኔም እንደዛ ማየው የተሳሳትኩት ነገር ነበርና በጊዜ አስተካክየዋለሁ። እሺ አሁን እሰማለሁ። አሁን ተመልሻለሁ። ይሰማል። ተስተካክሏል። እሺ ናርዲ ያለሽ ይሰማው ነው። እሺ እንትን እንደ ክርስትና ሃይማኖት ሰይጣን የሚባለውን ነገር ማን የፈጠረው? አንቺ ባለሽ መረዳት ራሱ ተፈጥሯል ብዬ እንደዛ የሚባል መረዳት የለኝም። ሰይጣን የተፈጠረው መልአክ ነበር፣ ራሱ ነው ክብርን ፈልጎ የወደቀው። ኦኬ፣ ስለዚህ ሰይጣን የሚባል ፍጡር የለም ማለት ነው፣ የተፈጠረ ነገር። ሰይጣን አድርጎ እግዚአብሔር አልፈጠረውም፣ ራሱ ነው ያንን እንትን ያገኘው። ኦኬ፣ ስለዚህ ባህሪው ነው የተቀየረው ማለት ነው። ልክ እግዚአብሔር ላይ ሲያምጽ ሰየጠነ አይደለ? እንደዛ ነው መሰለኝ። ኦኬ፣ ስለዚህ በአሁን ሰዓት ሰይጣን የሚባለው ሰይጣን መልአክ ነው ማለት ነው አይደለ? ላይክ እንትኑ ኤሰንሱ ማለት ነው። ላይክ መልአክ ነው ግን ባህሪው ሰይጣን ነው። እንደነ ሚካኤል እንደነ ገብርኤል መልአክ ነው ግን ባህሪው ግን የሰይጣን ነው። እንደዛ ነው። እሺ፣ መላእክቶች መጀመሪያ ሲፈጠሩ ነፃ ፍቃድ ነበራቸው እንዴ ናርዲ? ነፃ ፍቃድ ማለት ማጥፋት። አሁን እኛ በእኛ ሃይማኖት መላእክቶች ነፃ ፍቃድ የላቸውም። በቃ አላህን መገዛትና መገዛት ብቻ ነው። ሰዎችና ጂኒዎች ደግሞ መገዛትም አለመገዛትም ይችላሉ። ነፃ ፍቃድ አላቸው። ማጥፋትም አለማትም ይችላሉ። መላእክቶች ግን ነፃ ፍቃድ የላቸውም። አምላክን መታዘዝና መታዘዝ ነው ስራቸው። እና በክርስትና ሃይማኖት ውስጥ መላእክት መጀመሪያ ሲፈጠሩ አምላክን ማመጽ ይችላሉ ወይ? ነፃ ፍቃድ አላቸው ሲፈጠሩ? መጽሐፉ የሚለው አምጾ እንዳመጸ ነው የሚናገረው መጽሐፍ። ማለት በእግዚአብሔር ላይ አምጾ ራሱን ወደ አምላክ እንዳስተካከለ ነው። ከዛ በራሱ ፍቃድ ያንን ነገር እንዳደረገና እንደወደቀ ነው መጽሐፍ ቅዱስ የሚናገረው። ቢኖረው ነው እንደዛ እኮ። ስለዚህ መላእክት ነፃ ፍቃድ አላቸው ማለት ነው ሲፈጠሩ መጀመሪያ። እንደዛ ነው። ኦኬ፣ አሁንስ ነፃ ፍቃድ ይኖራቸዋል? አሁን የሚል ሰይጣን ይኖራል ማለት ያቀር። ኦኬ፣ መልአክ አሁንም ነፃ ፍቃድ አላቸው እንዴ? ያ ማለት ከምን አንፃር እየጠየቅኝ እንደሆነ ግን አልገባኝም። ይቅርታ ጃቢሮ ምን መሰለህ ወይ ኡስታዝ፣ ነፃ ፈቃድ የሚለውን ኮንሴፕት ግን በደንብ የተረዳቸው አይመስለኝም። እንደዛ ቢሆን ኖሮ መላእክት ነፃ ፈቃድ አላቸው የሚለውን ትምህርት አትቀበለውም እሷ ራሱ። ነፃ ፈቃድ ምን መሰለሽ የትቤዥን ነፃ ፈቃድ ማለት ሁለት ኦፕሽን ያለው ነገር ፓፕም የሚባለው ነገር ማለት ነው። የኦልተርናቲቭ ያለው ነገር ፖሲቢሊቲ ያለው ነገር፣ ይሄ ነገር ሮንግ ነው፣ ይሄ ነገር ራይት ነው። መጨረሻ ላይ በተነገረሽ ነገር መሰረት ማመጽም መታዘዝም ችለሽ ሪዋርድ ኤንድ ፓኒሽመንት የምታገኝበት ማለት ነው። ቅጣትና ሽልማት የምታገኝበት። አንድ ሰው ማመን አለበት መግዳት የለበትም ምናምን ተብሎ ሁለት ምርጫ ተሰጥቶት ከሁለቱ አንዱን ሲቀበል፣ ለምሳሌ ሲታዘዝና ሲያምን ጀነት አለው። ሲያምጽ በተቃራኒ ደግሞ
ጀሃነም አለው ተብሎ ነው። እንደዛ አይነት ነገር ተብሎላቸዋል። የተሰጣቸው ትእዛዝ ሳለ ይሄን አታድርጉ ተብሎ የተነገራቸው ይሄን ማድረግ አለማድረግ ትችላላችሁ ተብሎ የተነገራቸው ነገር አለ ለመላእክት። በቃ ስለዚህ ፍሪ ዊል የላቸውም ማለት ነው። የነሱ ዊል አላቸው፣ ፈቃድ አላቸው። ግን ፈቃዳቸው ካቴጎሪካል ዊል አይደለም። ሁልጊዜ አምላክን ማመስገንና ለሱ መታዘዝ ነው። ጥያቄ ጠይቁታል፣ ያመሰግኑታል፣ ያመልኩታል። ይሄ ነው እንትናቸው። በተረፈ ይሄን አታድርጉ ብሎ ትእዛዝ ሰጥቷቸው ጀነትና ጀሃነም አለ ትቀጣላችሁ፣ ትሸለማላችሁ ብሎ እስካላለ ድረስ ፍሪ ዊል የሚባለው ነገር ትርጉም አይኖረውም ማለት ነው። ጃቢር ቀጥል። ይህንን እንድታየው ነው አክቹሊ አንቺን ለማፋጠጥ ሳይሆን እኔ መልአክ ነፃ ፍቃድ የላቸውም ሲፈጠሩም ምንም ላይክ ነፃ ፍቃድ የላቸውም ላይክ ፈጣሪ ላይ ማመጽ አይችሉም። ስለዚህ እነዚህ መላእክቶች ፈጣሪ ላይ ማመጽ የማይችሉ ከሆነ ይሄ ሰይጣን የሚባለው አካል ከየት መጣ ነው? እንዴትስ እግዚአብሔር ላይ አመጸ ነው? ይሄ አሁን የመጀመሪያው እኔ አሁን ክርስትና ላይ ሳይመለስልኝ የወጣሁት በቃ አንዱ ከወጣሁባቸው ምክንያቶች ውስጥ አንዱ ይሄ ነው። ክርስትና ላይ ስቲል ማንም ሰው የማይመልሰው ጥያቄ ማለት ነው። መላእክቶች ነፃ ፍቃድ ከሌላቸው እንዴት ሳጥናኤል ነው አዛዜል ነው እስማዚያ ነው የሚባሉ አሉ። እነሱ እንዴት ነው ፈጣሪ ላይ ያመጹት ነው ጥያቄ። ነፃ ፍቃድ ካላቸው ደግሞ እንዴት ነው ማለት ይሄ ክሊር አይደለም ለኔና አንቺም ይሄንን ተረጋግተሽ አጥኚ። አስተማሪዎች ምናምን ጠይቀሽ የራስሽን የሆነ ነገር ውሰጂ። እዚህ ላይ ከጨረስን ወደ ሌላ ነገር እንሂድ። አንድ ቀላል ሐሳብ ጥያቄ ማለት እናንተ ጋር ለምሳሌ ሰይጣን እንዴት ነው ሰይጣን የሆነው? ማለት ሰይጣን የሆነበት ምክንያት እኛ ጋር ሰይጣን የሚባል ፍጥረት የለም። የሚገርምሽ ነገር እስቲ ቆይ አንዴ እንደዚህ እናድርግ። በእኛ ሰይጣን የሚባል ፍጥረት የለም። ልክ አንቺ እንዳልሽኝ ማለት ነው። ግን ጂኒ የሚባል ነገር አለ። ጂኒ ማለት ምን መሰለሽ? ጭራቅ የሰው ጅብ ሰይጣን ምናምን ማለት አይደለም። ጂኒ ማለት ልክ እንደኛ እንደ ሰዎች ፍጥረቶች ናቸው። ከኛ የሚለዩት እነሱ አይታዩም፣ የማይታዩት ፍጥረቶች ናቸው። ገባሽ አይደለ? እነዛ የማይታዩ ፍጥረቶች ግን ምንድነው? እንደኛ ነፃ ፍቃድ አላቸው። ገባሽ? አላህን መገዛትም ይችላሉ፣ አላህም ላይ ማመጽ ይችላሉ። ስለዚህ በእኛ ሃይማኖት ሰይጣን የሰውም አለ የጂኒም አለ። አንድ ሰው አላህ ላይ የሚያምጽ ከሆነ ሸይጣን ይባላል። አሁን ለምሳሌ አላህ ላይ ባምጽ ሸይጣን ይባላል። ስለዚህ ሸይጣን የሚባለው ይሄ ኔቸሪ ሳይሆን ባህሪ ነው። ገባሻ? መሰይጣን ራሱ አንድ ሰው ዕቃ ሲሰርቅ ሌባ እንደሚባለው አንድ ሰው ማለት ነው አምላክ ላይ ሲያምጽ ሸይጣን ይባላል። በቃ ይሄ ነው ፖይንቱ። ስለዚህ ከጂኒዎች ኢብሊስ የሚባለው ጂኒ አላህ ላይ ስላመጸ ሸይጣን በቃ ሸይጣን ሆነ ማለት ነው እንጂ ሰይጣን የሚባል የተፈጠረ ምናምን እንደዚህ የሚባል ነገር የለም። እና ጂኒ ማለት አጋንንት ማለት ምናምን አይደለም። እናንተ እንደምታምኑት እኛ ጋር ስለ ጂኒ ያለው ነገር ሌላ ነው። ጂኒ የሚባሉ ነፃ ፍቃድ ያላቸው ሙስሊሞች አላህን የሚገዙ በስነ ስርዓት የሚገዙ ጂኒዎች አሉ። እነሱ ከኛ የሚለዩት ምንድነው? ማመንም መካድም ይችላሉ፣ ግን አይታዩም ነው። እንደኛ አይታዩ። እኛ እንታያለን፣ እነሱ አይታዩ። መላእክቶች ደግሞ ከጂኒና ከሰዎች የሚለዩት ምንድነው? ነፃ ፍቃድ የላቸው፣ አላህ ላይ ማመጽ አይችሉም። እንባሽ አይደለ? እና ይሄ ነው ናርዲ ከገባሽ ሌላ ጊዜ በደንብ እናወራበታለን። እና ሌላው ደግሞ አንዱ ፖይንት አንቺ አይ ቲንክ አሚር ሐሳብ አለክ? ቅድም አንተ ያነሳው ፖይንት ላይ ሰይጣን የሚባለው ፍጥረት ያስተጋባል ጃጋ። ኦኬ፣ ሰይጣን የሚባለው ፍጥረት ኤግዚስት የሚያደርግ ከሆነና ነፃ ምርጫ የላቸውም ካለች፣ ለምሳሌ ቅድም የወደቁት መላእክት ናቸው ካለች በኋላ የነሱ ዘሮችና እሱ ነፃ ምርጫ የላቸውም ካለች ስቲል ኩዌሽን ይሆናል፣ ጥያቄ ውስጥ የሚገባ ነገር ነው። ማለትም ነፃ ምርጫ ከሌላቸው ሰይጣን ከሆኑ ወይም ደግሞ እንደዚህ ይሄ መጥፎ ነገርን ብቻ የሚያደርጉ ከሆነ ማለት ነው፣ ጥሩ ነገርን የማያደርጉ ከሆነ ጥሩ ነገር የማድረግ ችሎታው የተሰጣቸውና
ያንን በምርጫቸው ጥሩና መጥፎን በምርጫቸው የማያደርጉ ከሆነ መጥፎን ብቻ የሚሰሩ ከሆነ የሚጠየቁበት ምንም ምክንያት የለም። እነዚህ ሰይጣኖች ማለት ነው የተፈጠሩበት ወይ ነው። በዛ መልኩ ነው የወደቁት መላእክትም ይሁን ከዛ በኋላ የወደቁት መላእክት ዘሮችም ይሁን ያሉት ነፃ ምርጫ ከሌላቸው ሁሉ ነገር ጥያቄ ውስጥ ይገባል። ነፃ ምርጫ አላቸውም ካሉ ደግሞ መላእክቶች ጥያቄ ውስጥ ይገባሉ ነውና ይሄ ራሱ ሌላ ዳይለማ ስለሆነ በደንብ ብታይበት ነው እንጂ አሁን ዝም ብላ እንድታየው ነው ቪው ለመስጠት ነው እንጂ ይሄ ገና በሰፊው የሚኬድበት ሐሳብ ነው። ኢንሻአላህ እሷ ሲሜ ኢብሱ ቆፋዳ ናይ አካናይብስ ቱን በርባደ ጀቹን ነመቱዩ ሂኬቱ ሐዲስ እሺ ለኮ ሰናይ ነው ኩመ ሰዲ ፊድ በሰደት ፈፍርተም ይዘጋል 3849 ማሊ ቡኻሪያ ሰሂህ ቡኻሪ አፋን ማራ እንደ ገይሳሚያት ችግር የለው። እሺ በቃ ማብራራት ትችላለህ ጄክ። ጥያቄው ሐዲስ ቁጥር ቡኻሪ 3849 ላይ عن حسن شيء قال رأيت في الجاهلية قردة اجتمع عليها قردة قد زنت. اوكي حديث يتكتب ما يا يتاوق ያው እሺ ኢብራሂም ልክ ከፈለክ የሚለው በመሰረቱ ይኸውልህ ከመሰረቱ ካየኸውና ሐዲሱ ላይ በሁለቱንም በእንግሊዝኛው መመልከት እንችላለን በአረብኛው መመልከት እንችላለንና የተዘገበው عن معمر ابن ميمون ነውና قال رأيت في الجاهلية ያለ قال رأيت في الجاهلية በጃሂልያው ዘመን ተመለከትኩኝ አለ قردة اجتمع عليها قردة قد زنت በጃሂልያ አስተሳሰብ ላይ አንድ እንስሳ ከሌላ እንስሳ ጋር ሴክሹዋል ኢንተርኮርስ ከፈጸመች ዚና አድርጋለች ብለው ያስቡ ነበር ጃሂልዮች። ይሄ ጃሂልያዎች ሳቦትን ነው እየነገረን ያለው ቃለ ረአይቱ ፊል ጃሂልየቲ ብሎ ነው። ይሄ የእስላማዊ አስተምሮ ሳይሆን በጃሂልያ እነዛ አንድ እንስሳ ከሌላ እንስሳ ጋር ወይንም ከማይታወቅ ጋር በሚፈጽም ጊዜ ዝሙት ፈጽሟል ብለው ያስቡ ነበር። እነማን? አረቦች በጃሂልያ ዘመን pre-Islamic period ብሎ ነው የገለጸው ራሱ during the pre-Islamic period of ignorance የመሃይምነት ጊዜ ማለት ነው ጃሂልያ። መሃይሞች ስለነበሩ በጣም በመሃይምነት ውስጥ ስለነበሩ ያንን ያስቡ ነበር። ግን በእስልምና አስተምሮ ያንን የሚባል ነገር የለም። እየገለጸልን ያለው ምንድነው? እነሱ እስልምናን ከማወቃቸው በፊት እስልምናን አስተምሮ ከመረዳታቸው በፊት እንደዛ ያስቡ ነበር ነው። ምን አደረጉ? they were all stoning it በድንጋይ ወገሩት ማለት ነው ሁሉ because it had committed illegal sexual intercourse የማይፈቀድ የሆነ ግንኙነት ስለፈጸመ ብሎ በድንጋይ እንደወገሩትና በዛን ጊዜ እንደዛ ያምኑ እንደነበረ እስልምናን ግን ይሄንን ነገር ስሁት አድርጎ ይሄንን ነገር የሚያስቡት የነበረውን ነገር ደግሞ ስህተት እንደነበረ እንዳስተማራቸው ለመግለጽ ነው የተጠቀሰው ማለት ነው። ገብቷል? እና ገብቷል ቲንክ ከዚህ ምን ይማራለን ነው አሁን ከዚህ ሐዲስ ምን ይማራለን? አሁን ለምሳሌ ሐዲስ ለምንድን ነው የመጣው? ምን ለመናገር ግልጽ ያለው የመጣበት ምክንያት ምንድነው? ሰዎች የተሳሳተን አስተምሮ ወይንም እሳቦት ያስቡትን የነበረው ነገር እስልምና እንዳረማቸው እንዳስተካከላቸው ይህ እነሱ ያስቡት የነበረው ነገር ስሁት እንደነበረ መይሙን ይሄንን ነገር عن معمر ابن ميمون ይሄንን ነገር ሲያስተላልፍ የተሳሳተ አስተምሮ ያስቡ የነበሩትን አስተሳሰብ እስልምና እንዳስተካከላቸውና እንዳረማቸው እስልምና የተሳሳተን አስተምሮ እንደሚያርም በጃሂልያ የነበረውን ነገር ደግሞ ስተትነቱን እንደገለጸላቸውና ወደ እንዲመጡ እንዳደረጋቸው የሚገልጽ ነው። በዛ መልኩ ማሰብ እንደሌለብን የሚያሳይ ነው ማለት ነው። ገብቷል? ኢብራሂም እስቲ በኦሮምኛ እንትን በልለት። አይ ግልጽ ይመስለኛል። ሴፊንገል ላይ ገባው
naaf galee jira Ibro maal si fakkaate beektaa namatuyyuu gizee hadiisa kana hiikan hin dhagee yogguu musliimumaaf musliimatuyyuu wal falmaa turan si galee maal jedha fakkeenyaaf ani hadiisan fudhadhu jedhee namichi hadiisa kana fide sun ani hadiisan fudhadhu hadiisichi akkana hadiisni kuni akkana jedha hadiisni Bukaarii sahih ka jedhan kuni akkana jedha kanaaf hadiisni zina jechuun jaldeessi zina dalage jedha jaahiliyyaa jeebar habibi jaahiliyyaa kajeessan hin arkine argeen jira namicha jedhee fide santuyyuu namicha hadiisa kana fide santuyyuu hadiisni akkana jedha hadiisni kun hin sobaa kanaafuyyuu an dantaa isaati gaa laal mucaan san dantaa isaati ati amma siif hin galle annaa galee jira amma fahamee jira waannaan san yaa okay ani ukkoo san barbaade kallattiin isaa maal akka jechuu barbaade san hin barbaade amma naaf galeera amasagganaalloo ዋናው ነገር መልስ ነው ቢኦኤ አለ ሰላም ነው እንዴት ናችሁ አለን ጥያቄ ካለ ቀጥል ኦኬ የኔ ጥያቄ ለምሳሌ እንደ እስልምና የነቢያቶች አሁን ሬሳ አይበሰብስም ምናምን ተብሎ ተገልጿልና እዛ ላይ ነው ጥያቄ እንዴት ነው የሚታየው ጥያቄ ነገር አይበሰብስም ነው ኦኬ እንደዛ ከሆነ አሁን ለምሳሌ ፕሩፍ ለማድረግ ለምን ከፍታችሁ አታሳዩንም የነቢያቶቹ ማለት ነው ለምሳሌ የነብዩ መሐመድን ለምን አታሳዩ ነው ከዛ ብዙ ሰው እውነቱን ተቀብሎ ወደ እናንተ ሊመጣ ይችላል ለምሳሌ እኔ ልጠይቀው አንዴ ያለ ምንም ሪዝን እኔ እሺ ብሮ ይደለት ኢሎጂካል ነገር ማለት ዞር ላድርገው አንዴ አይ እንትና የነቢያት ቀብር አለ አይደለ ቦዝ እና አብርሃም ቀብራቸው ምናምን አለ አሎ የአብርሃም ቀብር አለ አይደለ ኦኬሽ የት እንዳለ አላውቅም ሊኖር ይችላል እኮ በቃ እንመና እንድናምን እሺ ቶ አያት አሉ አይ ቅድመ አያት ኦኬ እኮ በቃ ቅድመ አያት እንደሆኑ እናለቀጣ አሳየ እኮ አንዴ እንደ ሰው እንደሆኑ እንድናቅ ዝንጀሮ እንዳልሆነ ቅድመ አያት እንድናውቅ አንዴ ቀብሩን ክፈትና አሳየን ዝንጀሮ ላለመሆኑ ምንም ማስረጃ የለኝም ምን ያገናኘዋል ከእምነት ጋር ለምሳሌ እኔ ዝንጀሮ ነው እኔ አሁን ዝንጀሮ ቢሆንስ እኔ በምን አውቃለሁ እኔ አሁን አያቶች ዝንጀሮ ቢሆኑ በምን አውቃለሁ እርግጠኛ አልሆነም ክፈትና አሳየኝ ምንም እኮ አሁን ለምሳሌ አይገናኙም እኮ አባተ ዝንጀሮ ነው ኖ ቅድመ አያቶች ዝንጀሮ ናቸው ወይስ ሰው ናቸው ቆይ እየጠየኩ ነው ቅድመ አያቶች ዝንጀሮ ናቸው ችግር አለው ቅድመ አያቶች ዝንጀሮ ናቸው ወይስ ሰው ናቸው አይገናኙም አሁን ለምሳሌ አይገናኙም ናቸው ኦኬ አይገናኙም መሆናቸው ራሱ እንየው እሺ ከፍተን እኔ አይገናኝም ብዬ ምርጫቸው እንደናንተ ዝንጀሮ ናቸው ሰው ናቸው ቅድመ አያት ሚራክ ቅድመ አያት ዝንጀሮ ናቸው ወይስ ሰው ናቸው አልገባኝም ጥያቄ ካልገባኝ ምንም አይገባኝ ቅድመ አያት ያንተ ቅድመ አያት ዝንጀሮ ነው ወይስ ሰው ነው አለቀ ቢሆን ሰው ዝንጀሮ ቢሆን ምንድን ነው ላንተ ጥቅሙ እኮ ጠየቁ አልጠየቁም ብቻ መልስ ብዙ ሰው ወደ እስልምና ይመጣው ለምሳሌ ኧረ ቆይ አላላ ብለህ እኔ እጠቀማለሁ እኔ ሪሰርች እየሰራሁ ነው እጠቀማለሁ ስለዚህ ያንተ አያት ዝንጀሮ አንተን የሚጠቅም ከፍቻ አትችልም መመለስ ያሳያለሁ ነው
ናኒ ልሽና በቃ አሳየን። ክፈትና ያው ትልቁ ላይ ነው። ክፈት። አይ ክፈት፣ ትልቁ ላይ ነው። አሁን መቃብሩ ጋር አይደለም ወገናችን። በቃ ሂድ፣ መቃብሩ ጋር ሂድና ትመጣለህ። የዛን ጊዜ መቃብሩ ጋር ሄደና የዛን እኛም ከፍተን እናሳያለን። እኔ ነኝ እኮ ጠየቅኩ። አሁን ለምሳሌ ከፍታችሁ ለምንድን ነው የማታሳዩት? በቃ መቃብሩ ጋር ሂድና መቃብሩን ስታሳይ እውነት ከሆነ ለምን ከፍታችሁ አታሳዩ? ኦኬ ነሰሰሪ አይደለም ነው ማለት በቃ አሁን አንተ አትከፍትም። በቃ ስለዚህ ስለማትከፍት በቃ እኛ እንደ ዝም ብሎ የነቢያት መቃብር ለአንተ ተብሎ ይከፈታል እንዴ? ጤነኛ አይደለም እንዴ? ለኔ ብቻ አይደለም እኮ እዚህ ስንት ሚሊዮን ህዝብ አለ? ስንት ቢሊዮን ህዝብ ወደ እስልምና ሊመጣ ይችላል። ለምሳሌ አሁን እውነት ካላችሁ እውነተኛ ከሆናችሁ ኧረ ምንድነው? ተረጋጋ እንጂ እየሰማህ ነው። እውነተኛ ከሆናችሁ እኮ ህዝቡ ወደ እናንተ ሊመጣ ይችላል። እውነተኛ መንገድ ላይ ከሆናችሁ ይሄ ማረጋገጫ እየሰማህ ነው ወይ? እንደውም ቻሌንጅ ነው። ጆሮን አትጠቀምበትም? እንደ ዓለም ከፍታችሁ አሳዩን። ጆሮን አትጠቀምበትም? የማትጠቀምበት ከሆነ ምንድን ነው? ቀጥል፣ ችግር የለም። አሰማም ነው። ቀጥል ኡስታዝ። ረጋ በል እንጂ ረጋ በልና ኔሴሰሪ አይደለም ነው። አንደኛ አሳዩኝ ባለ ቁጥር እያንዳንዱ አካል አሳዩኝ ባለ ቁጥር ነቢያቶችን እያወጣን ብናሳይበት ምንም ሪዝን የለንም። አንደኛ። ሁለተኛ ደግሞ መንገዱ በዛ መልኩ አይደለም። የማመን መንገዱ በዛ መልኩ አይደለም። ማመን የሚፈልግ አካል ስላየ አይደለም በሆነ መልኩ ቀርቶ ሊሆን ይችላል፣ ላይበሰብስ ይችላል ብሎም ይክዳል። የሚክድ አካል ማለት ነው። እና አንደኛ የማመን መንገድ ሪዝኑ ያ አይደለም፣ ስጋውን በመመልከት ምናምን አይደለም ነው። ያ ላንተ ሰፊሽንት ኤቪደንስ ላይሆን ይችላል እያልን ያለ ነው። ሌላኛ የነቢያትን ክብር አለመጠበቅ ነው በዛ መልኩ የምታደርግ ከሆነ። ነገር ግን እንደው በታሪክ ተመልክተዋል ከተባለ አው ተመልክተዋል። በታሪክ አይደለም የነቢያት የሰሃቦች ራሱ ተመልክተዋል። ይሄ ለማመን ብለው አውጥተው ሳይሆን በተለያዩ ምክንያቶች ያንን በሚያደርጉበት ጊዜ ያንን ነገር ያልበሰበሱ አካላቶችን ተመልክተዋል። በዛን ጊዜ ግን ሰዎች ይሄንን ያልበሰበሰው እውነተኛ ሰው ስለነበረ ነው ብሎ ተቀበሏል ከተባለ በዛ መልኩ የሚያደርግ ሰው የለም። እምነቱን በተራ ነገር ወይንም ደግሞ በዚህ ይሆናል በሚል ነገር የቀየረ ሰው አይተንም ሰምተንም አናውቅም። በይሆናል ማለት አንተነ በይሆናል ምናልባት እቀይራለሁ እያልክ ያለው እንጂ እንዲሁ በይሆናል ቢቀየር አይደለም። ይሄንን ካለን ሌላ ጥያቄ ካለ ጠይቅ። ይሄንን ከሆነ ጨርሰሃል ማለት ነው። የኛ መልስ ይሄ ነው። ተመቸም አልተመቸም የእናንተ መልስ ይሄ ከሆነ አይ ቲንክ ብታሳዩ ሰፊሽንት ኤቪደንስ ብዬ ነው ማምነው። እንደ ዓለም ማለት ነው ሁሉም የሚስማማበት ነው። ምክንያቱም እንደሚራክል ነው። እኔ ያለሁበትናና እስቲ ቀብሮችን እየቆፈርን አሳያለሁ ያልበሰበሱትን ምናምን። ቀብር የሞተን አካል የምትፈልግ ከሆነ እየቆፈርን ያልበሰበሱትን እንፈልጋለን። አይ ቀብር ሳይሆን እንደናንተ ማለት እንደዛ ከሆነ አላ አንዴ ጄክ እንትን ለምዶ እኮ ነው። አንዴ ሚውት ማርኩት። አንዴ አሁን ማለት ለኢብራሂም ላኩለት። አይ ሬሳ ማየት ለምዶ ነው። ይሄ በየቤተ ክርስቲያኑ ከሬሳ ጋር ይሄዱ ፎቶ የሚነሱት እሱን ማየት ለምዶ ነው። አይ ወደዛ መሄድ አልፈለኩም። ቆይ ማይሮ ቆይተው አይ እስቲ እንትን ይበል። ሬሳ ሳይሆን ጥያቄ ጠይቅ። ሁለተኛው ጥያቄን ጠይቅ። ጥያቄ ይሄ ነበር። እውነተኛ ከሆናችሁ ታሳዩ ነበር እንግዲህ ሃይማኖታችሁ። ለምን እኛ መልስ ያለን ሰጠናል። እሺ ስንት ሚሊዮን ህዝብ እንትን አትሄድ። ይሄ ዝም ብለህ ድራማ ምናምን ከማወርድ ብዬ ነው አሁን ቱትየውን ሁሉ ነው በነገራችን ላይ አይገባህም እንጂ መልሳችን ይሄ ነው። ጥያቄ ከሌለ ውረድና ሌላ ሰው ይግባ። በቃ አንተ መቃብሮችን እየቆፈርክ ተመልከት። እሱን ኔፍሊምን ታውቃቸዋለህ? ቆይ አንድ ሰከንድ። ኔፍሊምን ታውቃቸዋለህ? ባይብል ላይ ቦዝ ኔፍሊምን ታውቃቸዋለህ? 3000 ክንድ የተባለ እስቲ አሁን እኔ መጽሐፍ ቅዱስን ልቀበል እያሰብኩ ነውና እስቲ ኔፍሊምን ቆፍራ አሳየኝ እስቲ እንዳሉ ማለት ነው። የት እንደተቀበሩ አላውቅም። ለምሳሌ እኮ ውሸት ነው ማለት ነው። መጽሐፍ ቅዱስ ማስረጃ የላችሁም። በቃ ይሄንን ሁሉ ልናመን ፈልገን እኔ አላውቅም ማለት መጽሐፍ ቅዱስ ውሸት ነው ማለት ነው። በቃ ምን ታደርጋለህ መሰለህ?
እኔ አለማወቄ መጽሐፍ ቅዱስ ውሸት ነው ማለት አይደለም። ስለዚህ ዝም ብለህ ነው የምታምነው ማለት ነው። ዝም ብለህ እንደመጣለ ነው ሳታረጋግጥ ነው ማለት ነው የምታምነው። በጣም ያሳዝናል። በጣም ሳታረጋግጥ አይ አንተ አይተሃል። አሁን በዚሁ ጥያቄ እሺ ቀጥል ሂድ። ቦዝ በዚሁ ይሰማሃል አለ ቦዝ ያ በክርስትና ነቢያቶች ከሞቱ በኋላ ይበሰብሳሉ። መጽሐፍ ቅዱስ ላይ አልተቀመጠልንም። ምንድን ነው የምታምኑት? ይበሰብሳሉ ወይስ አልተበሰበሰም? አልተገለጸም ነው እንዳለ አልተገለጸም ነው እንደ ሰሞንኛው ነው። ያንተ መልስም ያው ነው። ከዛ ውጭ ያለ ሌላ ምሳሌ ተገልጿል? አልተገለጸም ሳይሆን እኔ አላውቅም። ከዛ ውጭ ያለ ሌላ ኦኬ፣ አንተ ታውቅም ነው። ኦኬ፣ በነገር ላይ አውቄ ነው ዝም ያልኩት። ጄክ አውቄ ነበረ ዝም ያልኩት ላለማውራት። ግን እሺ ነቢያት እንደማይበሰብሱ ላሳየው። በቃ አይ ነቢያት ራሱ አይበሰብሱም። ባይብል ነው። መዝሙረ ዳዊት ታውቀዋለህ? አሎ ያ መዝሙረ ዳዊት ምዕራፍ 16 ቁጥር 10 ላይ ነፍሴን በሲኦል አተወኝምና ቅዱስንም መሰብሰብን ያይ ዘንድ መበስበስን ያይ ዘንድ አልተውከውም አለ። ማን ነው ይሄ? ዳዊት ነው አይደለ? ይሄ ትንቢት የማን ነው? ለማን ነው? ትንቢት አይደለም። ማን ነው ትንቢት ያለው? አሳየኝ። ትንቢት መሆኑን አሳየኝ። ትንቢት ነው ተብሎ ብሎ የተናገረለትን አሳየኝ። ብሉይ ኪዳን ማለት አዲስ ኪዳን ላይ እንዳትለኝ። አይ ዶንት ኬር። አዲስ ኪዳን ላይ እንዳትለኝ። ብሉይ ኪዳን ላይ አሳየኝ። ብሉይ ኪዳን ላይ አሳየኝ። ደብል ኪዳን ነው እሱ። ደብል ፕሮፌሲ ለኢየሱስ ክርስቶስ ነው እኮ። ለኢየሱስ ክርስቶስ አይደለም። ማን ነው ያለ? ትንቢቱ ለኢየሱስ ክርስቶስ ነው። የአዲስ ኪዳን የብሉይ ኪዳን ገባኝ። አሁን ገብቶኛል እኮ። አሁን ለኢየሱስ ክርስቶስ ነው ከማለት በፊት እዚህ ጋር ለማን ነው የተናገረው? መጀመሪያ እኮ ለኢየሱስ ክርስቶስ ነው አልኩ። አዲስ ኪዳን ከመምጣቱ በፊት ማን ነው የተናገረው? ይሄንን ዳዊት። ስለዚህ አሁን ዳዊት ምን አለ? በቃ ጨረስን። ለኢየሱስ ክርስቶስ መሆኑ አዲስ ኪዳን ከመምጣቱ በፊት ማስረጃ አስተኝ። ለኢየሱስ ክርስቶስ መሆኑ አዲስ ኪዳን ከመምጣቱ በፊት ማስረጃ። አዲስ ኪዳን ላይ እንትን ነው። ማስረጃ ሰጠኝ። ማስረጃ አስተኝ። አሁን ከፍቼ ማሳየት አልችልም። በቃ አትችልም። ስለማትችለው ነገር አታውራ። በጣም ጥሩ። እሺ ለኢየሱስ ነው ብለን እንሂድ። ደግሞ እዚህ ጋር ያልበሰበሰው ኢየሱስ ነበር አይደለ? መበስበስን ያይ ዘንድ አልተውም የሚለው ለኢየሱስ ነው ብላል አይደል? ከበሰበሰ በኋላ ወዴት ሄደ? ወደ ሰማይ ሄዳ። ማን ነው የበሰበሰው? ማን ነው ከመበስበሱ በፊት ወደ ሰማይ ሄዳ? አሳየኝ። ለዘምር ካለ ኢየሱስ እኮ አንድ ጊዜ ተረጋጋ እንዴ። ኢየሱስ ክርስቶስ ወደ ሰማይ አድርጓል አላረገም? አድርጓል። ማረጉን ከይቅርታ ጋር አሁን አድርጎ የት ነው ያለው? አልተገለጸልንም። አባቱ ቀኝ ተቀመጠ። ቀኝ ማለት ግራን ስፔሱ ሳይሆን ኦኬ። አልተገለጸም። ኦኬ እሺ ጥሩ ችግር የለውም። አልተገለጸም። እሺ ያስቃል። አልተገለጸም ማለት እሺ። ሶስተኛ ጥያቄ እዚህ ላይ ልጨምርልህ ማለት ነው። ኢየሱስ ክርስቶስ ማለት ነው። አንድ ጥያቄ እውቀት እንተነ ኦምኒ ፕሬዘንስ አለ። ምን አለ መሰለ? አንዴ ስለ ኢየሱስ እያወራን ነው አይደል? አሁን ቦዝ ስለ ኢየሱስ እያወራን ነው። እኔ እና አንተ እሱን እኮ ሽፍት አረኩ ወገናችን። አላረኩም። ልታሳየኝ ስለምፈልግ ኖ ወላሂ አይደለም። ወላሂ አይደለም። ችግራችን እሱ አይደለም። ቆይ አንዴ ከይቅርታ ጋር አንድ ጊዜ ማቴዎስ ላይ አንድ ኢየሱስ የተናገረው ነገር አለ። ምን አለ መሰለ? ማቴዎስ 28:20 ላይ ቆይ አንዴ እዚህ ላይ አይደለም። አንዴ ማቴዎስ ያኛው ማቴዎስ የት አለ? 28 ኖ 28 20
ያው እናገኘውትሽ። በጣም ጥሩ። ኢየሱስ አንድ የተናገረው ነገር አለ። ስለ እንግዲህ እንደምታውቀው አንተም እኔም እንደምናውቀው የማቴዎስ ወንጌል ምዕራፍ 18 ቁጥር ላይ 2 ወይም 3 በስሜ በሚሰበሰቡበት ጊዜ ይላል። ዛሬ አሁን ስለ ክርስቶስ እያወራን ነው አይደለ? ቦአዝ ስለዚህ አሁን ክርስቶስ በዚያ በመካከላችሁ ይሆናል አለ። እስኪ አሳየን። የት አለ ክርስቶስ በመካከላችን? አሳየን። እንመን በመለኮቱ ነው ወገናችን። የት አለ? አላየነውማ። በመካከላችሁ ይሆናል አለ። የት አለ? እሱ በመለኮቱ ሁሉም ቦታ ይሞላ ነው። የት አለ? አሳየን ወገናችን። እንየው። ገብቶኛል። እንየው። አሳየን። መለኮት የሚታይ የሚዳሰስ አይደለም። እንድናምን ይኸው በመካከላችሁ ይሆናል አለ። እንድናምን እንየው። በመለኮት ነው አልኩ እኮ። ስለዚህ አይገኝም ማለት ነው። በቃ አልተገለጸም፣ አይገለጽም። በመለኮቱ ሁሉም ቦታ ይሞላ ነው። በጣም ጥሩ። በመለኮቱ አይልም። 2 ወይም 3 በስሜ ቢሰበሰቡ በዚያ በመካከላችሁ እሆናለሁና አለ። ኦኬ፣ አሁን መስጂድ ውስጥ ብናወራ በመካከላችን ይሆናል? ስለ ኢየሱስ ክርስቶስ ታስተምራላችሁ እንደ መስጊድ ውስጥ? ያው አሁን ኢየሱስ ምናምን እያለን ነው እዚህ ጋር። አሁን ለምሳሌ እኛ መሀል ይሆናል ኢየሱስ ሁሉን አዋቂ አይደለም ምናምን እያለን ስናወራ እናንተ የምታወሩት ቅጥፈት ነው። ኢየሱስ እዛ ጋር የለም ማለት ነው። ገባኝ። ኢየሱስ እዛ ጋር የለም ማለት ነው። እዛ ጋር የለም። በመለኮቱ ሁሉም ቦታ ሙላ ነው እኮስ። ገባኝ። አሁን እኛ ስለ ኢየሱስ ቅጥፈት ስናወራ ኢየሱስ እዛ ጋር አለ? በመለኮቱ ሁሉም ቦታ ይሞላ ነው። ገባኝ። ኢየሱስ ቅጥፈት ስለሱ ስናወራ ቁጭ ብሎ ያዳምጠናል። ያው እዚህ እንደሚለው 2 ወይም 3 በስሜ በሚሰበሰቡበት ጊዜ በመካከላቸው ሆናለሁ አለ። ስለዚህ በመካከላቸው ሆናለሁ ብሎ ሲናገር አንዴ በመካከላቸው ሆናለሁ ብሎ ሲናገር እዛ ጋር ዛር ቤት ውስጥ ምናምን ቁጭ ብሎ ያዳምጣል ኢየሱስን ሐሰተኛ ነብይ ነው ሲሉ? በመለኮቱ ሁሉም ቦታ አለ አልኩ እኮ። እዚህ ጋር መልስ። ዛር ቤት ውስጥ ዛር የሚደረግበት ቤት ውስጥ የዛር አወካቸው ምናምን የሚሉት እዛ ቤት ውስጥ ቁጭ ብለው አለ ስለ ኢየሱስ ሲነጋገሩ። በመለኮቱ ሁሉም ቦታ አለ አልኩ። አረ ስፔሲፊክ ነው የጠየቁት። ዛር ቤት ውስጥ አለ ወይስ የለም? ዛር ቤት ውስጥ የዛር ምናምን እያሉ የሚያወሩበት እንትን የሚሉት እዚህ ላይ አለ። መጽሐፍ ቅዱስ ላይ አልተገለጸም አለ። እስኪ ካለ አልተገለጸም ከተጻፈ ያንተ ያለ ይገኛል እዛ። በል በቃ በል ብራዘር በቃ ተው በቃ ዝም በል በቃ ዝም በል በቃ ዝም በል ቦዝ ይሰማሃል? አላህ ለዛ መልሰው ይሄን በቃ ዝም በል ይገኛል እኮ ይመለስልሃል። ያንተን አላህ መልሰው አንድ ጥያቄ አላህ ይገኛል? እንዳትወርድ እኮ ጥያቄ አለኝ። አላህ ይገኛል እዛ እኮ ይገኛል ስትል በምኑ? አርሽ ላይ ብቻ በምኑ? ተረጋጋሽ። በምኑ በፈለገው ነገር በፈለገው በእውቀቱ በማየቱ በመስማቱ ሁሉ ቦታ ያካበበ ነው። ያውቃል በእውቀቱ ከሆነ ኦኬ። በምኑ ነው የማይገኘው? የማይገኝበት አካል አለ? አካል ሳይሆን አካል ምንድን ነው ራሱ? እጅ፣ እግር፣ ባት። እጅ እግር ምን ያንተ እጅ ነው? ያላ ከኛ በማንነቱ ቦዝ በማንነቱ አምላክ እኛ ምናምነው አምላክ በማንነቱ ፍጥረት ዓለም ውስጥ አይደለም። ከፍጥረት ዓለም ውጭ ነው። ፈጣሪ አለ፣ ፍጡር አለ። ይህ ፈጣሪ አንድ ብቸኛ የሆነ ፈጣሪ በፍጡር ዓለም ውስጥ የለም፣ በፍጡር ውስጥ አይደለም፣ ከፍጡሩ ውጭ ነው እያለን ያለ ነው። ሰው ይሄ ቅድም ያለ ኢብራሂም የተጠቀመልን ምሳሌ ምንድን ነበረ? አይገባም። እሱ ነው እኮ የምንልህ። አንተን አምላክ ይገባል የምትለው፣ እኛ ግን አንልም ነው በዛ መልኩ። ሰው ከፍጥረት ዓለም ውጭ ነው ብለን ነው ወደ ቅርብ እሱ ራሱ ወደ ነው። እሺ አይገባም። እሱ ራሱ ይገባል ብለን አይደለም የምንረዳው። ወደ ነው የሚለው እኮ ወደ ነው የሚለው የገባው ሲወርድ እንዴት ሁሌም አይታወቅም። እሺ በክርስትናም ቢሆን
በክርስትና በእስልምናም እንዴት አንተ ይታወቅም? እሺ ለምሳሌ አምላክ ይሰማል አይደለ? ቦዝ አምላክ ይሰማናል አይደለ? እኔ እናንተ አይሰማንም ግን በአካል ባለው ጆሮ ምናምን ብለን አናምንም። አይ እሱን አይደለም የጠየቁኝ፣ እሱን አይደለም የጠየቁኝ። እንደዛ እኔ ተራ ጥያቄ አልጠየቅም። ይኸውልህ ጆሮ ምናምን ብዬ አልጠየቅም። እንዳንተ የወረደ ጥያቄ ስለ አምላክ ሲወራ አንተ ነህ ስለ ሰው እያሰብክ የምትጠይቀው። እኔ እንደዛ እናንተ እኮ አካል አለ ብላችሁ ስለምታምኑ ኖርማል ነው። እኔ አንልም። አሁን ያው ገና መረጃ ክፈት ምናምን ብዬ ከማጨናነቅህ ይኸውልህ ማጨናነቅ እችላለሁ እኮ መረጃ ክፈት እያልኩ እዚህ እዛ ማድረግ ይችላሉ። ግን አሁን የምጠይቅህ ጥያቄ አምላክ ይሰማል ካልክ እንዴት ነው የሚሰማው? አላቅም። እንዴት እንደሚሰማ አላቅም። አዎ ይኸውልህ ረጋ ብልና አዳምጥ። ሁሌም ስለ አምላክ ሲወራ እንዴታነት ከተጠየቀ ይኸውልህ በእስልምናም ሆነ በክርስትናም ሃውነስ እንዴታነት ከተጠየቀ አይታወቅም ነው መልሱ። አልተነገረንም፣ አልተገለጸም ነው መልሱ። ሃውነስ እንዴት የሚል ቃል ከተጠየቀ ማለት ነው። ገብቶሃል? ልክ አሁን እንዴት ስትባል አላውቅም እንዳልከው ማለት ነው። አንድ ኡስታዝ መልሱ ያ ነው። አልተነገረንም ነው የሚባለው። ሶ ያልተነገረን ነገር እንዴታነትን መጠየቅ የለብህም ነው እያልኩ ያለሁት። እንዴት ይገባል እኮ አላልኩም እኔ። ወደ አንደኛ ወደ እንዴት ይወርዳል ይመጣል ነው። እንዴት ይወርዳል ሳይሆን ይመጣል። እንዴት ይወርዳል ያልኩ ነበር። እንዴት ይወርዳል ሳይሆን ይገባል። ከገባ ደግሞ ፍጡር ውስጥ ገባ ማለት ነው። ይገባል የሚል የለም። ተው ላይ አደርገህ ነው። ሰፊ ላይ ከፈት ልልህ ነው። አሁን አይወርድም ወደ ቅርብቱ ሰማይ እሺ ይገባል ማለት ነው። ይወርዳል ማለት ምንድን ነው? ይወርዳል ማለት ይገባል ማለት ይገባል ብለህ ነው የፈታኸው አንተ። ቆይ ይገባል ይወርዳል ማለት ምንድን ነው? ይወርዳል ማለት ምንድን ነው ፍቺው? ኦኬ በመላስ ነው የምታዳምጠኝ? ተናገር ኡስታዝ። እኮ ለምንድን ነው የማትረጋጋው? በመላስ እያዳመጥከኝ ነው እየመሰለኝ ያለውና ይኸውልህ ينزل ربنا إلى السماء الدنيا حين يبقى ثلث الليل الأخير ነው የሚለውና ወደ إلى السماء الدنيا ይላል። ወደ የሚለው በኢስላሚክ ቴዎሎጂ ለምንፈታው መግባት አይደለም መቃረብን ነው የሚያሳየው። ቀጥሎ ሐዲሱ ላይ ምንድን ነው የሚለው? من يدعوني فأستجيب له ومن يستغفرني فأغفر له ይላል። ማን ነው የሚለምነኝ ለልመናው መልስ የምሰጠው? ማን ነው ማህርታን የሚጠይቀን ይቅር የምለው ብሎ ነው የሚናገረው። ይህንን ሐዲስ ምንድነው የሚያስተላልፈው? ምንድነው መልእክቱ ከተባለ መልእክቱ ምንድነው ከተባለ ሰዎች በሌሊቱ ክፍለ ጊዜ ተነስተው አምላክን መለመን እንዳለባቸው አምላክን መጠየቅ ማህርታ መጠየቅ እንዳለባቸው የሚያሳይ ነው። በዛ መልኩ ነው የምንረዳው። ያ ደግሞ ኢለሰማይ ዱንያ የሚለው ወደ የሚለው መግባት አይደለም። በሁሉም ሊቃውንቶች ስምምነት በቀድሞ ስምምነቱ በኢጅማዕ ዑለማ ሚነ ሰለፍ ማለት ነው። በሰለፎች ወይንም በቀደምቶች ስኮላሮች ኮንሰንሰስ ኦፍ ስኮላር መሰረት መግባት አይደለም ተብሎ ነው የተተረጎመው። ከዓርሽ በላይ ነው። ከዓርሽ በላይ ነው ስንል ዓርሽ ደግሞ የፍጥረታት ማብቂያና ጣሪያ ነው። ፍጥረታቶች የሚያበቁት ዓርሽ ላይ ከሆነ አላህ ከፍጥረት ዓለም ውጪ ነው ማለት ነው። ከዓርሽ በላይ ነው ስንል ማለት ነው። ግንዛቤው ይሄ ነው። እዚች ላይ አንድ ጥያቄ ልቀጥልልህ ቦዝ ፍቃደኛ ከሆንክ። እዚህ ጋር ግን ጥያቄ አለኝ። ፍቃደኛ ነህ አይደል? ቆይሽ አንድ ልጠይቅና ትቀጥላለህ። ይወርዳል ማለት ከአርሹ አይንቀሳቀስም ነው እንደ አንተ? አዎ እንደዛ መንቀሳቀስን አያሳይም። ከአርሽ በታች አይሆንም። አዎ ከአርሽ በታች ከዛም ከአርሹም አይለቅም ባለበት ማለት ነው። አዎ ትክክል። ላሳይህ መረጃ አዎ እንደዛ ነው። እና ምንድነው ይወርዳል የተባለው ምንድነው ነው? በዛው እኮ ለዛ ነው እኮ ሐዲሱ አሁን እናንተ ቆርጣችሁ ነው የምታነቡት ሁሌ። ለዛ ነው ካየው ሐዲሱ ላይ ቀጥሎ መን يدعوني فاستجب له ومن يستغفروني فاغفر له ይላል። ማን ነው እኔን የሚለምነኝ ለልመናው መልስ የምሰጠው? ማን ነው ማህርታን የሚጠይቀኝ ይቅር እምለው ይላል። ምንድነው የተፈለገበት ሲባል ይኸውልህ በሰው ይሄ በቀን ህይወት ውስጥ ይሄ ቀን
ፀሐይ በምትመለከትበት ጊዜ ማለት ነው ሰዎች በጣም ቢዚ ነው የሚሆኑት፣ በስራ ይወጠራሉ፣ ማለትም ቢዚ ነው የምትሆነው። ነገር ግን በሌሊቱ ክፍለ ጊዜ ግን እንግዲህ ሰዎች ሁሉ የሚተኙበትና የሚያርፉበት ጊዜ ነው። አንተ በዛን ጊዜ ተነስተህ አምላክ መለመንህና ይቅርታን ማህርታን መጠየቅ እሱን ማምለክህ ኮንሰንትሬትድ ሆነ ማለትም በጣም ትኩረት ሰጠ ፎከስ አድርገህ አምላክን መለመንህ ነው። ያንን የሚያበረታታ ነው። ያንን ያበረታታል። በዛን ጊዜ ይበልጥ እንደሚሰማ ይልቁኑ አንተን ለመቀበል ዝግጁ መሆኑን የሚያሳይ ነው። ያ ለምንድን ነው ሲባል አንተ ኮንሰንትሬት በመሆን ምክንያት ነው። አንተ ትኩረት ሰጥተህ በመለመንህ ምክንያት ነው። ቢዚ ባለመሆንህ ማለት ነው። በቀኑ ክፍለ ጊዜ ስትሆን በዛ መልኩ ትሆናለህ። በማታው ክፍለ ጊዜ በሌሊቱ ክፍለ ጊዜ ደግሞ ትኩረት ሰጥተህ ለአምላክህ ትኩረት ሰጥተህ አምልኮን ስትፈጽም ይልቁኑ ከሌላው ጊዜ በበለጠ እንደሚቀበልህ ለማሳየት የተጠቀሰ ነው። ገብቷል አሁን? ኦኬ እዚህ ጋርም ጥያቄ አለኝ። ወደ ቅርቢቱ ሰማይ ሲል ካልተንቀሳቀሰ ቅርቢቱ ሰማይ ከአርሽ ጋር ቅርብ ናት ማለት ነው ወይስ ደግሞ ቅርቢቱ ሰማይና አርሽ ዘሴም ቦታ ናቸው ማለት ነው? እንዴት ነው? ሁለቱም ላይ ናቸው። ላይ ናቸው ሁለቱ። እሱ ከላይ መሆኑን የሚያሳይ ነው። ከፍጥረት ዓለም ውጭ መሆኑን የሚያሳይ ነው። ለምሳሌ ላሳይ፣ አንድ ሩል ላሳይ፣ አንድ ህግ ላሳይ። ለምሳሌ እዚች ጋር ሁሌም ቴዎሎጂ ላይ ማወቅ ያለብህ ነገር ላሳይ ነው። ለምሳሌ ኤ አለ። ኤ ግሬተር ዛን ቢ ነው። ኤ ከቢ ይበልጣል። ቢ ከምን ይበልጣል? እያየህ ነው። ኤ ከቢ ይበልጣል፣ ቢ ከሲ ይበልጣል ከተባለ ኤ ከቢ ይበልጣል፣ ቢ ከሲ ይበልጣል ከተባለ ኤ ከሲ ይበልጣል ማለት ነው አይደል? እንደዛ ማለት ነው አይደል? ኤ ከቢ ይበልጣል፣ ቢ ከሲ ይበልጣል፣ ኤ ከሲ ይበልጣል ማለት ነው አይደል? ኤ ከቢ የሚበልጥ ከሆነ ኤ ከቢ የሚበልጥ ከሆነ ቢ ደግሞ ከሲ የሚበልጥ ከሆነ ኤ ከሲ ይበልጣል ማለት ነው አይደል? አይደለም? ትክክል። ይሄ ዳይኮቶሚ ሩል ይባላል። እና ይህ ህግ ማለት ነው ስለ አምላክ ስታወራ አይሰራም። ስለ አምላክ ስታወራ አይሰማም። ለምሳሌ አምላክ ይናገራል ስትባል ለመናገር በምላስ ነው የሚናገረው። ይናገራል ከተባለማ በምላስ ነው ብለህ አትሄድም ማለት ነው። በዚህ መልኩ ማለት ነው ይወርዳል ሲባልም ይንቀሳቀሳል ማለት ነው የሚለውን ነገር ማምጣት አይቻልም በፍጹም ማለት ነው። ለዛ ነው ይሄንን ህግ ለምሳሌ እዚች ጋር መጣሁልህ። አይ በዛ መልኩ ነው የሚሄደው ካልክ ደግሞ ለምሳሌ ሲስተማቲክ ቴዎሎጂ ላይ በክርስትናው ኮሙኒኬሽናል አትሪቢዩት እና ኢንኮሙኒኬሽናል አትሪቢዩት የሚባል አለ። ተግባቦታዊ ባህሪና ኢተግባቦታዊ ወይንም አልቦ ተግባቦታዊ ባህሪ የሚባል ማለት ነው። ከነሱ ጋር አያይዘን ማንሳት እንችላለን በዚህ ተመሳሳይ መልኩ። ነገር ግን ህጉን ስለምናውቀው ያንን አንጠይቅም በዛ መልኩ። አይ ዝም ብሎ ለመበሻሸቅ ካልሆነ በስተቀር ማለት ነው። ሰማይ የሚባለው ምንድነው ካልከኝ ሰማዩ ወደ ላይ ነው፣ አርሽም የምንለው ወደ ላይ ነው። ሁለቱም ማለት ነው ተመሳሳይ ዳይሬክሽን ላይ ነው ያሉት። ነገር ግን አርሽ የፍጥረት ማብቂያና ጣሪያ ነው። በዛ መልኩ ነው የምንረዳው። ምናልባት ግልጽ ካልሆነ በሌላ ጊዜም ማየት ስለምንችል ለጊዜው በዚህ ብቃንና እዚች ላይ ልጠይቅህ አንድ ጥያቄ። ቅድም የተነሳው ነው አንድ ሌላ ጥያቄ አይደለም። ይሄ መዝሙረ ዳዊት ላይ ምዕራፍ 16 ቁጥር 10 ላይ ጠየቀህን ማለት ነው። ይሄ ቦዝ አለ እዚች ጋር ካየኸው 8 ጀምረን ካየኸው ይሰማል። ሁሌ ጊዜ አለ እግዚአብሔርን በፊቴ አየዋለሁ፣ በቀኝ ነውና አልተውክም ይላል። ከዛ ቀጥሎ ስለዚህ ልቤን ደስ አለው፣ ምላሴም ሐሴት አደረገች፣ ስጋዬም ደግሞ በተስፋ ታድራለች ይላል። ማን ነው ይሄንን የሚለው? ይሄንን የሚለው ማን ነው? ስለዚህ ልቤን ደስ አለው የሚለው ማን ነው? ዳዊት። ምላሴም ሐሴት አደረገች እያለ ያለው ማን ነው? ዳዊት። ቦዝ።
ዳዊት እሺ ስጋዬም ደግሞ በተስፋ ታድራለች የሚለው ማን ነው? አሁንም ጎበዝ። ስለዚህ ነፍሴም በሲኦል አትተዋትም እያለ ያለው ማን ነው? ማን ነው? መልስልኝ እንጂ ቦዝ። ዳዊት ነው፣ ግን ፕሮፌሲው ለኢየሱስ ክርስቶስ ነው። ዳዊት ነው ይሄንን ያለው። ከዛም ቀጥሎ ቅዱሳንም መበስበስን ያይ ዘንድ አትተውም እያለ ያለው ስለማን ነው እያወራ ያለው? ያው ቀጥሎ ስለራሱ እያወራ ነው የመጣው። ደብል ፕሮፌት ልንሄድ እንችላለን፣ ግን ስለራሱ ነው አይደል? ፕሮፌሲው ለኢየሱስ ክርስቶስ ቦዝ መልስልኝ እንጂ ስለራሱ አይደለም የሚያወራው። ፕሮፌሲው ለኢየሱስ ፕሮፌሲው ሲባል እኮ አንዱ ቨርስ ብቻ እኮ ሊሆን ይችላል። ፕሮፌሲ እኮ ገብቶኛል፣ ግን ስለራሱ እያወራ ስለ ክርስቶስም ልትል ትችላለህ፣ መብት ነው። ግን ስለራሱ ነው አይደለ? በተጨማሪ መልኩ ስለራሱ እያወራ አንዱ ቨርስ ብቻ ፕሮፌሲ ሊሆን ይችላል። በቃ አልተረዳኸኝም እያልኩ ያለሁት። እሺ በቃ ይሄንን ልተውልህና ምንም ሳልጠይቀህ ከምትወርድ እንደው የሆነን ነገር አይተህ ብትወርድ ብዬ ነውና፣ እስቲ ዮሐንስ ወንጌልን ክፈትልኝ መጽሐፉ ካለ። አንድ ጥያቄ፣ ቀላል ጥያቄ ነው የምጠይቅህ። እኔ ደግሞ የሚከብድም አልጠይቅም። አይሻልም? እስቲ አንዴ ክፈትልኝ ዮሐንስ ወንጌል ምዕራፍ 3ን ክፈትና ያየኸው ብጠይቅህ ደስ ይለኛል። ዛለ መጽሐፉ ለምሳሌ አልያዝኩም ስልኬ ላይ ስለሆነ በዚህ መከታተል አልችልም። አፍርሱት ብሎ ኢየሱስ ተናግሯል አይደል? ዮሐንስ ወንጌል ላይ ቁጥር ስንት መሰለ? ኦኬ ቁጥሩን እስቲ ቆይ ስንት ላይ መሰለ? ይብሮ ስንት ላይ ነበር? ዮሐንስ ወንጌል ምዕራፍ 3 ምን ነበር? ምዕራፍ 4 ነው። ምዕራፍ 3 ላይ ነው። ቆይ ሐሳቡ ምን ነበር? ይሄንን ቤተ መቅደስ አፍርሱት ብሏችሁ በሶስትም ቀን አነሳዋለሁ የሚለው ጥቅስ ስንት ላይ ነበር? ምዕራፍ 3 ላይ ነበር መሰለኝ። ልክፈትልህ በቃ ቁጥሩን አጣሁት እዚህ። ከፍትልሃለሁ ቁጥር 19 ላይ ለአይሁዶቹ ተናገረ። ኦኬ ኢየሱስም መልሶ እንዲህ አለ፣ ይህን ቤተ መቅደስ አፍርሱት በሶስትም ቀን አነሳዋለሁ አላቸው። ይህን ቤተ መቅደስ ብሎ እየገለጸ ያለው ማንን ነው? ቦዝ ራሱን ከዛ ጎበዝ፣ ከዛ አፍርሱት ማለት ነው ግደሉት፣ እንደ መግደል ማለት ነው። ግደሉኝ እያለ ነው። ኢየሱስ ክርስቶስ እኮ ለመሞት ነው የመጣው። ሲጀመር ግደሉኝ እያለ ነው። እሱን እንደሚገድሉት እኮ ያውቃል። እሱ ራሱ ለመሞት ነው የመጣው። የሰለሞን ቤተ መቅደስ ነበር የመሰላቸው 46 ምናምን ዓመት እየሰሩ ስለነበረ እንዴት በሶስት እነሱማ እንደዛ ነው የተረዱት። ግን እሱ ነው እያልኩ ያሉት ኢየሱስ ግደሉኝ እያለ ነው ወይ ነው ጥያቄው። የኔ ጥያቄ ግደሉኝ እያለ ነው። እነሱ አልተረዱትም እንጂ ግደሉኝ እያለ ነው። እንደሚሞት አያውቅም። ማን አለ? ግደሉኝ እያለ ነው። አፍርሱት ብሎ ትእዛዝ እየሰጣቸው እኮ ነው። አፍርሱት ማለት ትእዛዝ ነው አይደል? አፍርሱት ማለት ትእዛዝ ነው አይደለም? ይብቃው፣ ወላሂ ይብቃው። ጀክዬ ምንም እኮ አንዴ ነፍሱ ትውጣ ሊወጣ ነው። ምንድነው ታዲያ? ሰዋት
ምንድነው? ገርገራ ላይ ነው። ቆይ እኮ ገደሉኝ እያለ ነው። ካለስ ምንድነው? ቆይ ካለስ ምንድነው? ሰን አጽድቅልን መጀመሪያ ገደሉኝ እያለ ነው ወይ ነው? ቼክ አድርጌ እመጣለሁ። እኔ አላነበብኩትም። የአባቶችን ትምህርታቸው እመጣለሁ። አልተገለጸም። ኦኬ እሺ፣ በቃ ጥሩ መልስ ነው። ሃይማኖት አቦካ። እሺ፣ ለማንኛውም ቦዝ ችግር የለውም። በቃ አመሰግናለሁ ቦዝ። እሺ ኢብራሂም ከቀጥል። እሺ አይ ቆይ እሱ ይቀመጣ እንዴ? ካሌብ አለ? ካሌብ እንዴት ነህ? እንኳን ደህና መጣ። ካሌብ ሄሎ። እሺ አንተኛው እሺ ቢኦ አረ ጭራሽ ወደዛ ሄደህ ተመለስ። ፋይናሊ ሪፖርት አድርጌ ሄድ ነው። መሰረት በነገራችን ላይ ገደሉኝ ካለ ከገደሉት ተጠያቂነታቸው እንደዚህ ይጠየቃሉ ነው። ገደል እነሱ አልገባቸውም። እነሱ ንጹሃን ስለሆኑ ስለ ቤት ያስባሉ። እሱ ገደሉኝ እያለ በጣም የሚገርም ነው። ወአለይኩም ሰላም ወራህመቱላህ። ደህና ሰላም ነው? አልሐምዱሊላህ። አንደኛ አንድ ጥያቄ ነበረች። እሺ ፈትዋ እንዳትጠይቀን። እሺ ፈትዋ እንዴ? ሌላ የእምነት ፈትዋ ምናምን አንቀበልም። የነጽር ቤት ነው። እሺ ቴንኪው። ፈትዋ ነበር ይቅርታ። ኢየሱስ የሚለው አካውንት ካሌብ አለ? ምን ነው ዝም አልከኝ? አይ እሺ ሃይከል ዛሬስ ጥያቄ የለሽም? እንዴት ናችሁ? ሰላም ነው አለሁ። እኔ ደግሞ ማለት ነው እንትን ቁርአን ላይ አብዛኛው ቦታ ላይ እኛ እያለ ነው አላህ ራሱ እንትን የሚለውን እና ምንድነው እኛ ማለት ለምንድነው እኛ? አዎ እኛ ማለት በመጀመሪያ በአረብኛ ሰዋሰው ወይ ደግሞ በአረብኛ አጻጻፍ ስልት መሰረት ወይ አነጋገርም አንድ ፐርሰን ራሱን እኛ እያለ ይናገራል። ለምሳሌ ቁርአን ላይ አላህ ብቻ ሳይሆን ከአላህ ውጪ እነ ሱለይማን እነ ኸድር እኛ እያሉ ይናገራሉ። አንድ ፐርሰን ማለት ነው። ለምሳሌ ሱለይማን አንድ ፐርሰን ሆኖ ሳለ ወፍን የወፍ ቋንቋን የተስተማረው እሱ ነው። ግን ምን ይላል ስለራሱ ሲናገር ዑሊምና መንጢቀ ጠይር ይላል። የወፍ ቋንቋ ተስተማረን ይላል። የተማረው እሱ ነው። እና በተመሳሳይ ኸድርም ፈኸሺና አን ዩርሂቀሁማ ጡግያነን ወኩፍራ ይላል። ፈኸሺና እያለ ፈራን ይላል። የፈራው እሱ ነው ማለትም ፍራቸው እሱ ሳይሆን ያው እንዲህ እንዳይሆን ፈራን የሚል ነገር ይናገራል። ብቻውን ነው ይህን ነገር ሲሰራ የነበረው። እንዳውም እዛው ላይ ከአላህ ጋር ነው እንዳይባል አን ዩብዲለሁማ ረቡሁማ ኸይራ ይላል። እንዳውም ጌታቸው ሌላን እንዲተካላቸው ምናምን እያለ ይናገራል። ሰው ብቻውን እኛ እያለ ይናገራል። ኸድርም ሌሎችም አሉ ብዙዎች እኛ እያሉ የሚናገሩ ማለት ነው። ሰው ምንድነው ይሄ የአነጋገር አካሄድ ነው። ይሄ ደግሞ ባይብል ላይም የተለመደ ነው። ለምሳሌ አሁን ኤሎሂም የሚል ቃል አለ ባይብል ላይ። ኤሎሂም ማለት አማልክት ማለት ነው። አምላክ ማለት ኤሎሃ ነው። ሰው ኤሎሂም የሚለውን ቃል ሲጠቀም ለአንድ ፐርሰን ይጠቀመዋል። ለምሳሌ ሙሴን ኤሎሂም አድርጌያለሁ ይሏል፣ አማልክት አድርጌያለሁ። ሰው ሙሴ ከአንድ በላይ ነው ማለት ነው አይደለም። ስለዚህ በሴሜቲክ ቋንቋ የተለመደ ነገር ነው እንደዚህ አይነት አባባል። ለምሳሌ እንዴት ነሽ ብለሽ ብትኝ አለን እላለሁ ነኝ። አለን ማለት እኔ ከአንድ በላይ ነኝ ማለት አይደለም። ብቻዬን ሆኜ አለን ልልች አቦ አለን ምናምን ልል እችላለሁ። ይሄ ደግሞ በአረብኛ ደግሞ በስነ ስርዓት ይጠቀመዋል። አላህ ማን ነው? የአረብኛ ማዓኒ ላይ ብትሄጂ ዲክሽነሪ ላይ ምን ይላል? ነሕኑ የሚለው ቃል አለ ለሁለት ነገር ሊውል ይችላል አለ። አንደኛው ጀምዕ ወይ ደግሞ ብዜትን ለማሳየት እኛ የሚለው ቃል ብዜትን ለማሳየት ይውላል። እንዲሁም ደግሞ
አንድ ፐርሰንን ለማሳየት ይውላል። عند إرادة التعظيم ይላል። አንድ አካል ራሱን ታላቅነቱን ለመናገር ስለራሱ ማጀስቲ መናገር ሲፈልግ ምን ብሎ ሊናገር ይችላል? እኛ እያለ ሊናገር ይችላል። በአጭሩ ራስን የማክበር አካሄድ ነው እንጂ ከአንድ በላይ በዘይትን የሚያሳይ አይደለም። አላህ በቁርአን ላይ ቁል ሁወ አላሁ አሐድ ይላል። ቁል ሁወ ማለት ስለ ፐርሰን ነው የሚያወራው። ተግባባን? እሱ ማለት ነው። አላሁ አሐድ አላህ አንድ ነው። እርሱ የተባለው ነው አንድ። ተግባባን? ከሱ ውጪ ደግሞ ሌላ የለም። ኢነማ ኢላሁኩም ኢላሁ ዋሂድ አለ። አምላካችሁ አንድ አምላክ ነው ማለትም ብቻ ነው ንገራቸው የተባለው ለነብያችን ሰለላሁ ዐለይሂ ወሰለም ማለት ነው። አንድ አምላክ ነው። ለዛ ነው ቀጠለና ሌላ ቦታ ላይ ምን ይላል? ለቀድ ከፈረ الذين قالوا ان الله ثالث ثلاثه አለ። አላህ የሶስቱ አንደኛው ነው ብሎ የተናገሩት በእርግጥ ክደዋል አለ። አላህ ቀጠለና ምን አለ? ኢነማ ኢላሁኩም ኢላሁ ዋሂድ አለ። አምላካችሁ አንድ አምላክ ብቻ ነው አለ። አንድ ብቻ ነው። አንድ ሶስተኛ አንድ ሶስተኛ ምናምን የሚባል ነገር የለም ብሎ ዘግቶታል። እንደዛ እንዳንል ግልጽ ነዋ። ስለዚህ አላህ እኛ ብሎ ሲናገር ይህንን ይዞ ነው የሚናገረው ነው። እሺ ገባኝ። አይ እኔ ገና እየጀመርኩ ስለሆነ ከስር እየጠየቅኩ ባልሽ ይሻላል ብዬ ነው። እና ደግሞ ማለት ነው እንትን በእስልምናም በኦርቶዶክስም የሰው ልጆች የመጀመሪያ የተፈጠሩት አዳምና ሔዋን ናቸው ወይም አዳምና ሐዋ? አዎ ተውለው የመጀመሪያ አዳምና ሐዋ ናቸው። አሁን ማለት ነው እኔ አላቅም በእንትንና ሐዋና አዳምና ሔዋን የወለዱት የመጀመሪያ ልጆቻቸው አቤልና ቃይል ናቸው። እሺ ቃይል ወደ ሆነ ቦታ ሄደ፣ ሚስቱን አገኛት ምናምን የሚለው ሚስቱ ከየት መጣ ነው? ልጆቻቸው ናቸው። ቃይልና አቤልን ብቻ ሳይሆን ለአራት ልጅ ነው የወለዱት። ልጆቻቸውን ነው ያጋቡት። ግልጽ ነው አይካል? እና ሰው የለማ በዛ ጊዜ ምን ያስቅሻል? ልጆቻቸውን ያጋቡት። እንደውም ቁርባን በሚያቀርቡበት ሰዓት ኢነማ የተቀበሉ ላሁ ሚነል ሙተቂን ይላል አላህ። እነዛ አላህን ለሚፈሩት ቁርባናቸውን ይቀበላቸዋል አለ። ይሄ የሚያቀርቡትን ማለት ነው መስዋዕትን። እና ያኛው አንደኛው ሚስት በማረግ በአንደኛው ላይ ማለትም በመቀኛ በመሆን እቺኛዋን ፈልጎ ያው ብዙ ነገር በመሃላቸው እንትን አለ። መጨረሻ ላይ አላህ ግን አላህን ከሚፈሩት ነው። በዛ ምክንያት ነው ወንድሙን የገደለው። ግልጽ ነው። ያን ያለው ነገር አሁን በእስልምና የአጎት ልጅ ነው የአክስት ልጅ ነው። ኢትዮጵያ ውስጥ አልተለመደም። አረቦች ያገባሉ እንደዛ አይደለ? አረ ባይብል ላይም አለ እህቱን ላይ ይገባል። ከዛ በኋላ ኦሪት ዘፍጥረት ሙሉውን ሳነባው እንደዛ ነው። እርስ በርሳቸው ነው የተጋቡትና ለምንድን ነው አሁን ላይ ኦርቶዶክስ ላይ እንደዚህ አይነት ነገር አይቻልም የሚሉት? ለምንድን ነው ከመጀመሪያው አጀማመር ጀምሮ ኦሪት ዘፍጥረት ሙሉ እርስ በርሳቸው ነው እየተጋቡ የነበረው? እኔ ያየሁት ማለት ነው። ለምንድን ነው የተከለከለው? ምንም የተከለከለ ነገር የለም። ራሳቸው ከለከሉ እንጂ ማለት ነው። ምንም የተከለከለ የተሻረ ሕግ የለም። እነሱ ሀሳብ ነው። እነሱማ ኢየሱስንም አምላክ አድርገውታል እኮ እንዴ! ብዙ ነገር እኮ ነው። በሀሳብ ብዙ ነገር ነው የሚናገሩት የሚያስተምሩት። ኢየሱስ አንድም ቦታ አታግቡ ብሎ አልተናገረም። እንደዚህ አታርጉ ብሎ አልተናገረም። እኔ እንደውም ሕግን ልፈጽም እንጂ ልሽር አልመጣሁም እና ነው ያለው። እንደዛ ነው ያለው። ሌላ አለሽ? አይ ሌላ የለኝም። ደግ እሺ። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ የምልህ ጥያቄ ነበረኝ በአላህ። አረ ጠይቅ የታባቱ። አሁን ለምሳሌ ማለትም ሁሌ እኔ የአረፋ ቀን የመጨረሻውን ቀን ነው የምጾመው።
ተው ፈትዋ አንመልስም። ኖ ፈትዋ አይደለም። ፈትዋ አይደለም። እኛ ፈትዋ አንመልስም። እሺ ቀጥል። እሺ አይ አወረዱት። ወላሂ ፈትዋ አይደለም እያለ ወረደ። አይ መልሱት። እሺ ወላሂ ፈትዋ አይደለም ብሏል። فأفتوا بغير علم فضلوا وأضلوا ይሄንን ሐዲስ ሲናገሩ እንትና ሲናገሩ እንዴት እንደሚያስለቅሱ ማለት ነው። ፈውዛን ያለቀሱ ነው የተናገሩት ይሄንን ሐዲስ እና በጣም ከባድ ፈትዋ እንዴ ከሩቁ ነው የምንረቀው ወላሂ። እሺ ቢኦኤ አለ እስቲ አስተናግዱት። ማሂር አንተ ቆይታል በጣም ማሂር አስተናግደው እስቲ አንተ በታች ያለውን ሸማይር ማሂር የለም ማሂር አለ አንተስ እንቅልፋሙ ሰላም አለይኩም ወራህመቱላሂ ትንሽ ቆይቼ ነው። እሺ ኢነማ የተቀብ አንዳችሁ ግን ስማችሁን ቀይሩ። ምንም አልሆነም። ማሂር ችግር የለውም። ማሂር አጭሩ ካልከ አንዱ ነው። ማሂር አጭሩ ካልከ አንዱ ነው። ራሱን ያቀርታው ስለ ሰው ፐርሰናሊቲ እዚህ ላይ እንዲታወቅ ነው የትኛው እንደሆነ ተው ሸጀማል። ማሂር እኮ አንደኛው ልጅ ነው፣ ገና ሕፃን ነው፣ አላደገም። እሺ አብዲ ቀጥል። ወአለይኩም ሰላም ወራህመቱላህ። ፈትዋ አይደለም። አሁን ለምሳሌ እኔ በፊት ማለት ነው የመጨረሻውን ቀን ነበር የምጾመው እና አሁን በቀን አንዴ ነው የምበላው። ንዬ የለኝም ስለቸገረኝ በቃ ወደ ጾም ወሰድኩት። ይሄ ነገር ይቆጠርልኛል? ኧረ ሀቢቢ ከዚህ የበለጠ ፈትዋ አለ እንዴ ሀቢቢ? ወላሂ በቀን 3 እኔ አላውቅም። ይመልስልኝ። እኔ አልመልስም። ይሄ ፈትዋ ነው የሚባለው? እኔ አልችልም እንዴ? እኔ አልችልም ማለት ነውር ነው እንዴ አባዲ? በቃ ኢንሻአላህ እኔ እኮ የሚቆጠርልኝ ሀቢቢ ሁሱ ሲከፍት ማለት ነው እኔ ማስገባሃለሁ። የው ዛህራም አለች ይኸው ቃል ገባለሁ። እዛ ሲከፍት እኔ ሜንሽን አድርገኝ። እሺ አብሽር በቃ ፈትዋ ስለሆነ ነው። እሺ ፈትዋ ነው የሚባለው ወይ ዘመን ማለት ነው። አንድ ነገር የምነግራችሁ ነገር እኔ ማቀውንም ማላቀውንም ጥያቄ የፈትዋ ጥያቄ አልመልስም ነው ብላችሁ። ለምንድን ነው የማልመልሰው መሰለ? በቃ ይለመዳል። እኔ ቤት ውስጥ እንዲለመድ አልፈልግም። ገብቶሃል? እኔ የፈለገ ሰው መመለስ ይችላል፣ ኃላፊነት ወስዶ። እኔ ኃላፊነት አልወስድም። መመለስ ትችላላችሁ የምትፈልጉ ሰዎች። ያው ፈትዋ ነው የሚባለው ስለማላቅ እኮ ነው ወንድሜ ሀቢብዬ። እኔም አላቅም። ያው መልሱለት፣ ዛራ መልሽለት ከፈለግሽ። ለዛ ነው በቃ ይቅርታ። ኢንሻአላህ እሺ፣ ውሱ ቤት ገባል ኢንሻአላህ። እኔ ይቅርታ ወላ ችግር የለውም። እንትን ነው ወንድሜ ነብዩ ሰለላሁ ዐለይሂ ወሰለም ሱና ጾሞችን ወደ ቤት ይሄዱና ምግብ አለ ብለው ይጠይቃሉ። ከዛ አይ ምግብ የለም በሚባለው ሰዓት እንግዲያውስ ጾመኛ ነኝ ይሉ ነበርና ወደ ጾም መቀየር ትችላለህ፣ ችግር የለውም። በቃ ያው ስላልነየትኩ እኮ ነው እንጂ ችግር የለውም ማለት መነየት ትችላለህ። እንደገና ደግሞ እንትን ግዴታው እንትን የአንዴ መነየት ብቻ አይጠበቅብህም፣ በየጊዜው መነየት ትችላለህ። ጧት ሱና ጾሞች ደግሞ ጧት መነየት ይችላሉ፣ ችግር የለውም። በቃ ኢንሻአላህ ይሄ ብቻ እኮ ነው ጥያቄ፣ ሌላ አይደለም እኮ ነው። ምንም ነገር አልቀመስከም አይደል ሀቢቢ? ከጧት እስካሁን ምናምን ስትነይት ማለት ነው አልበላህም አይደል? ከበላ በኋላ ነይተ እንደሆነ ብዬ ነው። ኖ አይደለም። እኔ እኮ ነገርኩ። ምግብ በቀን 3 የምበላ ኖሮ ማለት የመጨረሻውን ቀን ብቻ ነበር የምጾመው። አሁን ምግብ ስላሌለኝ ነው በቀን አንዴ ነው የምበላው። ገብቷል? እንጂ የምጾመው የመጨረሻውን ቀን ነበር። ምግብ ስላጣው ነው ወደዚህ የገባሁት። እና እንዴት ይታያል? ይቆጠርልኛል ወይ ጾሙ ነው? ዋሸት በቃ ተመልሷል። እሺ አላህ ይቀበላችሁ። አሚን። እሺ አብሪ ቀጥሉ። አብሪ አለ ሰላም አለይኩም። ሙስሊም ነኝ እኮ። ሙስሊም አይጠይቅም? ወአለይኩም ሰላም ወራህመቱላህ። ልጠይቅ እኮ ነው የገባው። አብሪ ካልሆነ
ቦታ አታጣብ። እሺ ጥያቄ ይፈቀዳል ምናልባት? ኦኬ አሰላሙ አለይኩም ሰላም ናችሁ? ወአለይኩም ሰላም። ቆይ ቢኦኤ ትቀጥላለህ? አዎ ቀጥል። ቅድም ሀይከል ከጠየቀችው ላይ ማለት ነው አይንክ እንደ እስልምና ኖርማል ሲወልዱ ምናምን ሴቶች ማብረው ወልድ ነበርና እንደ ክርስትና ግን አሞረ ተወልዱ የሚባል ሴቶች ቃል ከሞተ በኋላ ቃል ወራቤት ከሞተ በኋላ ሴት ከተወለደ በኋላ ነው ሴቶች የሚወለዱ ነበርና እንዴት ይታያል ማለት አንተ የክርስትናውን የመልስላት ነበርና ግን ሴት የተወለደ ከሴት ከተወለደ በኋላ ነው ሴቶች መወለድ የጀመሩት። ስለዚህ ሌላ ሰዎች ነበሩ ወይ የሚለው እኔ ግልጽ አይደለም ጥያቄው። ይቅርታ ጋር ነው የገባችሁ መልሱለት። አልገባኝም። እኔ አልገባኝም። ኦኬ ቆይ ልደውል። ቅድም ሀይከል እሱ አስተዋራም ማለት ነው እንደ ክርስትናው ቃየል ወደ ሌላ ቦታ ሄዶ ምስት ምናምን አግኝቶ ነበርና እነዛ ሴቶች የት መጡ የሚለውን አንተ ስትመልስላቴ አይ እንትን ነበሩ ሴቶች ምናምን ወልደው ነበር አልካቲ። ግን እንደ ክርስትናው እንደዛ ብሎ የሚናገር የለምና የት አግኝቶ ነው ምናምን ማለት ሴት መወለድ የጀመረው ሴት ከተወለደ በኋላ ነው። ሴት የሚባለው ምትኩ ከተወለደ በኋላ ከዛም በኋላ ሴቶች የተወለዱትና የክርስትናው ነው የፈለጉት የታም ተወልደው ነው ማቆ እነሱ ነው እኛ ምን ጠይቀው ሐቢቢ እነሱ የሚጠይቁትን ጥያቄ እኔን እየጠየቀኝ ነውና ያው ጠይቃለሽ ለሷ ሴቶች ገብተውናም ስላቴ የቁርአን ነው የጠየቀችኝ እኮ እሷ የጠየቀችው የቁርአን ነው። ያው ባልና እህትና ወንድም ስለሆነ በአጭሩ አሁን በነገራችሁ ላይ ማለት ነው ትኩረታችንን እንደዚህ አይነት ጥያቄዎች ላይ ባናረግ ጥሩ ነው። ትኩረታችን መሆን ያለበት ድህነት ላይ ብዬ ነው። እኔ ምን አገባኝ 10 ሴት ቢያገባ ምናምን። ግን ምንድነው መሰላችሁ እንደ ጥያቄ አው የሌለን ነገር ነው። እኔ አሁን እንደ ነገር የምጠቀመው ለደብል ስታንዳርድ ነው። ለደብል ስታንዳርድ በቃ እኛ ላይ እንደዚህ አይነት ነገር ቁርአን ላይ አላህ የፈለገውን ነገር ይነግረናል። ለኛ አስተማሪ የሆነውን ነገር ማለት ነው። አስተማሪ ያልሆነውን ነገር ደግሞ አይነግርም። አሁን ያ ለምን የለም ብሎ ካለ እኔ እንደዚህ አይነት ጥያቄ ጠይቀዋል። ገብቷችኋል? ኬት አምጥተው ነው የሚለውን ጥያቄ ትክክል ነህ። አልተገለጸም። ባይብል ላይ የተገለጸ ነገር የለም። ኬት መጣ የሚለው ትክክለኛ ጥያቄ ነው፣ ግን እነሱን የምንጠይቀው ጥያቄ ይሆናል በማለት ነው። እሺ ሀቢብ ወይ ኦርቶዶክስ አለ። እውነቱን ነው። ለምን እንደዛ እንዳልኩ ታውቃለህ? ኢብራሂም ሄደ ይላል ከአለበት ቦታ ሄዷል። ኦልሬዲ እንትና ማነው ስሙ ቃይል ሄዷል ነው የሚለው። ሲሄድ ከሄደ በኋላ ነው ያችን ሴት አገኛት የሚለው እና እኔ አሁን እሱ ላይ ግልጽ አልሆነልኝም። የመጀመሪያዎቹ ተፈጣሪዎች ከሆኑ ሌላ ሰው በእኔ እሳቤ ሌላ ሰው አለ ማለት ነው። ሄዷል ትክክል ነሽ። እኔ አሁን ቅድም የመለስኩልሽ በእስልምና ፐርስፔክቲቭ ነው እና ያው ከዛ አንፃር ባይብል ላይ የለም ሊትራሊ ማለት ነው የለም እንደዛ የሚል ነገር የለም። እኛ ጋር ግን አለ። እንደ ጥያቄ ማንሳት እንችላለን። ኤኒዌይስ አሁን እንደ ትልቅ ነገር የምናነሳው ነገር አይደለም ይሄ። ለዛ ነው እንደዚህ አይነት ነገር ውስጥ ብዙ መግባት ማለት ነው። ተጨማሪ አውርቼ ልውረድ ማለት ነው። አሁን አለመገለጹ ባይገለጽ ነው ችግር የለውም ማለት ነው። ምናልባት ያልተነገረ ሰው ድረስ አለ የሚል ሊያስዝ ይችላል። ግን ያነ በቃ ሴት ራሱ መወለድ የጀመረው በምትኩ ነው ወይ ነው ከብዙ ጊዜያት በኋላ ስለሆነ ጭራሽ ሌላ ፍጥረታት ነበሩ ወይ ምን ያህዛል ነው። አይ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ኦኬ ቢኦኤ አለ። ቆይ ከቢኦኤ ይቀጥል ጥያቄሽ ወይስ ዙዙ ትጠይቂያለሽ? ቆይ ዙዙ ጠይቂሽ። ኦኬ ሰላም አለይኩም። እኔ እንኳን ሙስሊም ነኝ። ኦኬ ሳየው ግን ሪፖርት በአላህ ምንድን ነው በአላህ ሪፖርት ኮፒ ሊንክ አድርጉ ጀማው በአላህ ሶስት ሪስትሪክሽን አሁን ገና ከነጋ ማለት ነው። አሁን ፋይናሊ መዘጋት ነው ወይ እቤቱን ልዝጋውና በአካውንት አልተመቸኝም። ቆይ ሌላ ቤት ይሄ ልጅ ይውረድ ተመልሶ እንዳይገባ። እሺ ያው ነው ልጅ በቃ ቀጥል። አይ ሸጂ በቃ ወይ እኔ ልዝጋና ሌላ ቤት ካለ ሂዱ በቃ። እንደገና አካውንቴ ተዘግቶ ለ3 ቀን ከምቆይ በኋላ እገባለሁ ኢንሻአላህ። እንደገና አሁን አካውንቴ ይዘጋ በኋላ 1000 ምናምን በአዛኛው አካውንት ግባ። እሺ
እንዴ ኧረ ግፍ ነው ያስተላልፋል። አሁን እኮ ፋይናል እኮ ነው የሶስተኛ ዋርኒንግ ማለት ይዘጋል ማለት ነው። አሁን ከዚህ በኋላ እንታ ካላ ፋይናል ነው በቃ። አሁን ሶስተኛው ዋርኒንግ በቃ በዚህ አትግባ በቃ አስፈላጊ ካልሆነ በስተቀር ማለት ነው። በዚህ አካውንት ብዙ ጊዜ አትግባ በቃ ያን እናሳድገው 100,000 ይምላ ያን። እሺ አሁን እዚህ ላይ ያሉትን ላስተናግድና ልውጣ በቃ። እሺ ዙዙ ቀጥይ። እያዘው እሺ ዙዙ የለሽም መሰለኝ። ሳሮን ቀጥይ። ኮፒ ሊንክ አድርጉ እሺ አጀማ እንዴ። ኧረ ግን ይሄ ነገር ከመዝጋቱ በፊት ቦታ ይሻለኛል ነኝ። በቃ እንደዛ ይሻላል። ሰላም አለይኩም። መልካም ጊዜ ነው።